ቴንክ ዩ ሶ ማች ክቡር አምባሳደር እናመሰግናለን። እንግዲህ ይሄ አንዱ የእርሶ እዚህ መገኘት እንደዚህ የወቅቱን አብዛኛው ማህበረሰብ የሚሳተፍበት ፕላትፎርም ላይ ተገኝተው ሐሳቦትን እዚህ ላይ መስጠቶት የሚያስከብሩት ነው። ይሄ ነው ዋናው ነገር። ትውልድን ከትውልድ የሚያገናኙ ሰው መሆኑትን የሚያሳይ ዘመናዊ ሞደርን በትውልድ ግንባታ ላይ የሚሰራው ነገር ያለፈውን ትውልድ ከዚህኛው ትውልድ ጋራ የማገናኛ መንገድ ስለሆኑና እየገቡ ዓለምንም መኮፈስ ዓለምንም ለኔን አይመጥነኝም ሌሎች እንደሚሉት ሳይሆን እርሶ ሁሌ እንደዚህ አክብረውን ስለሚመጡ እግዚአብሔር ይባርኮት። እናመሰግናለን። ረጅም እድሜና ጤና እንመኝልዎታለን። ቴንክ ዩ ሶ ማች። አመሰግናለሁ አሹ። በጣም ክቡር አምባሳደር አሹ አሜሪካ ሀገር የሚኖር ወዳጃችን ነው። በቀደም ከመከላከያ የክብር አባልነት ያገኘ ኢትዮጵያዊ ነው። አሁን በአሜሪካ ሀገር ነው የሚኖረው። እንዲሁ አሁን ለምሳሌ ታምራትን በአውሮፓ ሀገር የሚኖር ጥሩ ወዳጃችን ነው። እንዲሁ ሌሎችም እዚህ ላይ የሚገኙ ዩናይትድም እንዲሁ ጠንካራ ወዳጃችን ነው። በሰላም ዙሪያ ብዙ ነገሮችን እዚህ ላይ የቀረቡ ከሚያነሱ ሰዎች አንዱ ነው። አሞርም እንዲሁ ነው። ማህደርም ወዳጃችን ተከታታያችን ናት። ሀገሬም እንደዚሁ ኤብሮም ሁሉንም አመሰግናለሁ። አምባሳደር እንደው አንድ ነገር ልበልና ሌሎች ምናልባት ታምራት ትንሽ ጨምሮበት እርስዎ እንዲመልሱ ፈልገው አሁን ዛሬ እና አይ ቲንክ ዛሬ መሰለኝ የተጀመረው የጂ20 ኢትዮጵያ የጂ20 አባል አይደለችም። የጂ8ም አሁን ጂ7 ሆነዋል መሰለኝ። ያው ራሻ ተቀንሳ የዛ አባልም አለ ግን ትጋበዛለች። በተለይ አሁን ጂ20 ላይ ተጋብዛ ጎንዮሽ ብዙ ውይይቶች ተደርጎም ክቡር የኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድም በፌስቡክ ገጹ ላይ የጻፈው አለ በጥሩ ሁኔታ በተለይ ከአይኤምኤፍ ዳይሬክተር ወይዘሮ ክሪስቲና ጋር እንዲሁም ከሌሎች የመካከለኛው ምስራቅ ሀገራት ጋርም ውይይት አድርገው ጥሩ በጣም ለሀገራችን የሚጠቅም ለግንኙነት አሁን ቅድም ላነሱት የሁለትዮሽ ግንኙነት በጣም ጠቃሚ የሆነ ነገር ተወያይተናል ብለው አስቀምጠዋል። ጂ20 ላይ መጋበዝ በራሱ አሁን ዲፕሎማሲያችን ወደቀ ለሚሉ ሰዎች መልስ አይሆንም ወይ? ምኑ ጋር ነው የወደቀው? አሳዩ ቢባሉ ማሳያ እንዲያጡ አያረጋቸውም የሚለውን ያነሱልናል። እንደው በርሶ እይታ እኛ እንደው ዝም ብለን ራፍሊ እንደ ሲቲዝን የሚሰማንን እንጂ እውቀቱ ኖሮን አይደለም። ምናልባት እዚህ ውስጥ ያሉ ወዳጆቻችን በዛ ላይ እውቀት ያላቸው ሊሆኑ ይችላሉ። እኔ ግን እንደው እንደ ዜጋ እንደ አንድ የሚዲያ ሰው እንደ አንድ የፖለቲካ ሰው ነው ዝም ብዬ ማነሳው እና ማሳያ ጥሩ አይደለም ወይ? እንዲህ ያለ ማሳያዎች በቂ አይደሉም ወይ? ለምንድን ነው ተቺዎች ዝም ብለው በሳር በቅጠሉ የሚተቹት የሚለውን ያነሱልናል። ከጂ20ም ከጂ8 or 7 ጋርም ተያይዞ ኢትዮጵያ እንግዲህ በዓለም አቀፍ የትኛውም ላይ ተጋብዛ ጠቅላይ ሚኒስትሩም ንግግር ነው የሚያደርገው። የሚገርመው ነገር አሁን የጂ20 ላይም ንግግር አድርጓል ጠቅላይ ሚኒስትሩ። ምክንያቱም አባል አይደለንም ግን ይሄ አንድ ክብር ወይም አንድ የዲፕሎማሲ መገለጫ አይደለም ወይ የሚለውን ያነሱልናል። ታሜ የምትለው ነገር አለ የሆነ ነገር በለንና እንደ አጠቃላይ በዚህ በዲፕሎማሲ ላይ ከዛ አምባሳደርም ጥያቄ ካለ ለሳቸውም ማቅረብ ትችላለህ። ኦኬ ያ አምባሳደር ዲና ሙፍቲ ያው በዚህ ስለ ዲፕሎማሲ ከእርሳቸው በላይ መናገር አንችልም። ከሙያ ቢቃትም ከረጅም ጊዜ ተሞክሮም አንጻር ያው ስለ ዲፕሎማሲ ጥልቅ እውቀት ወይንም ደግሞ እንዴት ሊሰራ እንደሚችል የቀጠናውን ሁኔታን ደግሞ በዓለም አቀፍ ደረጃ ያሉትን የኃይል አሰላለፍና በሀገራት መካከል ያለው ኢኳሊቲ ብለን የምናወራው ኢኳሊቲ ፎርማል ኢኳሊቲ እና ሀገራት ግን በአቅም ደረጃ ቅድም እሳቸው እንዳስቀመጡት በተለያዩ ግባቶች በጂኦግራፊ አቀማመጥ ያሉበት ቦታ የሚጫወተው ሚና ኢኮኖሚያዊ አቅም፣ ሚሊተሪ ካፓሲቲ፣ ሶፍት ፓወር ታሜ ያለው አሁን ጥሩ ነው። ኦኬ በጣም ጥሩ ያ ምን ለማለት ነው ስለ ኢትዮጵያ ዲፕሎማሲ ውድቀት የሚናገሩ ሰዎች የሚያቀርቡትን ትችቶችን ብዙ ጊዜ እኔም ሚዲያ ላይ ሰማለሁ። ግን ነቅሰው ኢትዮጵያ በውጪ ፖሊሲዋ እንደ ሴንትራል ጎል
እንደ ቁልፍ ግብ ያስቀመጠቻቸው የውጭ ፖሊሲ ግቦቹ እነዚህ ናቸው። ግን ያንን ከማሳካት አንጻር ኢትዮጵያ ያደረገችው ስኬት የለም ብለው አይደለም የሚተቹት፣ ጅምላ ነው። በዚህ ምክንያት እኔ እዚህ ግባ የሚባል ክሪቲሲዝም ወይም ትችት አለ ብዬ አላምንም። ምናልባት እኔ ትንሽ ኢንተረስት ያደረገኝ አንድ ጥያቄ ለክቡር አምባሳደር ማቅረብ የሚፈልገው ጥያቄ፣ እርስዎ በአንድ ወቅት ወደ ሰይፉ ሾው ቀርበው አንድ ጥያቄ ምንድነው አንድ አስተያየት ሰጥተው ነበረ። ኢንተርቪው ሲሰጡ አንድ አስተያየት ተናግረዋል። ያንን ሰዎች ከአውድ ውጪ ተረተው በሚዲያ ላይ የሚያራግቡት ወሬ አለ እና ያንን እንዲያጠሩ ይፈልጋለሁ። ምክንያቱም ዲፕሎማሲ በቋንቋ የሚሰራ ነው፣ በኮሚኒኬሽን የሚሰራ ነው። ከዛ አንጻር ብዙ ጊዜ እርሳቸው ማለት የፈለጉትን ሰዎች ዳይቨርት አድርገው ከአውዱ ውጪ ትርጉም ሰጥተው ነገሩን የሚያራግቡበት ሁኔታ እርስዎ ከረጅም ጊዜ ተሞክሮም ያውቁታል። የኔ ጥያቄ በሰይፉ ሾው ቀርበው እኛ እኮ ኢቭን ከኤርትራ ጋር ያለንን ግንኙነት መልካም ግንኙነትን አሜሪካኖቹ አይፈልጉም፣ አይፈቅዱንም የሚለውን የእርሶን ኢንተርቪው የሰሙ ሰዎች ኢትዮጵያ የአሜሪካ ወይንም ደግሞ የአውሮፓውያኖች አሽከር ነች፣ የራሷ የሆነ የፖሊሲ ነፃነት የላትም በሚል ሁኔታ ይገልጹታል። እርሶ እዚህ ላይ ያለውን እርሶ የተጠቀሙትን አውድ እዚህ ጋር ቢገልጹልኝ ይላሉ። ቴንክ ዩ። አመሰግናለሁ። ይመልሳሉ። አምባሳደር ኤብሮ የሆነች ነገር አለችኝ እያለ ነው። ኤብሮ በጣም አጭር 30 ሰከንድ ልስጥ እንዳይበዛባቸው ጥያቄ እና አንደኛ እኔ እንደ ወዳጅም እንደ ታላቅ ወንድምም ነው አምባሳደር እዚህ ላይ የጋበዝኳቸው እና እንደ አንድ ዲፕሎማት እንጂ መስሪያ ቤታቸውን ወክለው አይደለም አሁን ሀሳብ የሚሰጡት። እኔ እንደዛ ነው የምረዳው። እኔ በግሌ ነው የጋበዝኳቸው እና በእንደዛ አይነት ሁኔታ ተረዱና ጥያቄም የምታቀርቡ ካለ አቅርቡ። ኢብሮ አለው ባሪንቱ በጣም አመሰግናለሁ። ክቡር አምባሳደር እዚህ ስለተገኙ በጣም አመሰግናለሁ ለኛ ማብራሪያ ለመስጠት። አንድ ጥያቄ ነው ያለኝ እኔ ልክ አቶ ሳንዶቃን ደበበን እንደ መደባችሁት ተማክራችሁ ማለት ነው ጠቅላይ ሚኒስትራችን እንደመደቡት የእናንተ ቢሮ ላይ ሪፎርም ለማድረግ አስባችኋል ወይ? ሪፎርም ማድረግ እንዳለባችሁ ስለማምን ነውና እቺን ብቻ ነው የምጠይቀው። በቃ እቺን አያይዘው ቢመልሱልን። አገር ወዳድ የሆኑ ልክ እንደርሱ አይነት አገር ወዳድ የሆኑ የሀገር ኢሜጅ የሆኑ ሰዎችን ለመተካት ምን አስባችኋል የሚል ነው እና አመሰግናለሁ። እሺ አመሰግናለሁ። ግን ያው ቅድም እንዳልኩት አሁንም ደግማለሁ ወዳጆች፣ እኔ የመስሪያ ቤታቸውን የስራ ሁኔታ ወይም መስሪያ ቤታቸውን ወክለው ሀሳብ እንዲሰጡ ሳይሆን ሙያውን በተመለከተ እንደ ዲፕሎማትነት ሀሳብ እንዲሰጡ ነው እንደ ወዳጅ የጋበዝኳቸው። ይሄ የመንግስትን አሰራር ወይም የመስሪያ ቤታቸውን አሰራር እንዲያነሱ አይደለም። ግን እሳቸው ፍላጎታቸው ከሆነ ማንሳት ይችላሉ። እንደዛ ተረዱ ለማለት ነው ወዳጆች። ፎርማል መስሪያ ቤት ተጠይቆ ለመስሪያ ቤቱ መልስ ለመስጠት አይደለም እና እዚህ የተገኙት። አመሰግናለሁ። አምባሳደር ይቀጥሉ አንድ አጠቃላይ ሀሳቡ። እሺ፣ በአጠቃላይ የተነሱት ሀሳቦችን በሙሉ አደንቃለሁ። አቶ ታምራትም አቶ ኤብሮም ሁላችሁም ያነሳችሁት ማለት ነው እና በእውነቱ አንድ ነገር ማለት ፈልጋለሁ። የዘመኑ ዲፕሎማሲ ቀደም ሲል ከነበረው ኮንቬንሽናል ዲፕሎማሲ የተለየ ነው። የኮንቬንሽናል ዲፕሎማሲ የምንለው የውጭ ጉዳይ ሚኒስቴር አምባሳደሮች ብቻ፣ ቆንሱላ ጽሕፈት ቤት ያሉ ሰራተኞች ብቻ የሚሰሩት መንግስት ለመንግስት ብቻ የሚደረግ ዲፕሎማሲ ነው። የአሁኑ ግን ኮንቬንሽናል ዲፕሎማሲ በፓብሊክ ዲፕሎማሲ መደገፍ አለበት። ለዚህ ደግሞ እንደናንተ አይነቶቹ በተለይ በውጭ ያላችሁም እዚህ ያላችሁ ሰዎች በዜግነት ብቻ
በእውቀት የምታደርጉት አስተዋጽኦ በጣም ተፈላጊ ነው። ስለዚህ እኛ እናቅም ዲፕሎማሲ ምናምን የሚለው ነገር በእውነቱ እናንተን የሚመለከት ሳይሆን ይመለከታችኋል። ዜጋ ዲፕሎማት ነው ብዬ አስባለሁ። እንደ ዜጋ እንደ ኢትዮጵያዊ ለሀገራችሁ ዲፕሎማቶች ናችሁ። ትልቅ ሚና ነው የሚኖራችሁ። የህዝብ ለህዝብ ግንኙነቱን ለማጠናከር የኢትዮጵያን ገጽታ በውጭ ለመገንባት ለኢትዮጵያ የሚያስፈልጉትን ብሔራዊ ጥቅሞችን የሚጠቅሙ ነገሮችን ግባት ለማስገኘት የእናንተ ሚና ከፍተኛ ስለሆነ በርቱ ማለት እፈልጋለሁ። ይህን ካልኩ በኋላ ኢትዮጵያ ዲፕሎማሲ አሁንም እንግዲህ ወደቀ እንዲህ ምናምን ለሚለው ነገር በእውነቱ አሁን እኮ አንድ መታየት ያለበት ነገር G20 ላይ ኢትዮጵያ የምትጋበዘው ለኢትዮጵያ ትልቅ ትኩረት ስለሚሰጡ ነው። እነዚህ ሀገሮች ዝም ብለው በነሲብ አይደለም። ይሄ ማለት የኢትዮጵያ ዲፕሎማሲ ወደቀ ማለት ሊሆን አይችልም። እኛ እኮ በዚህ በ7 ዓመት ሪፎርሙ ዓመታት ውስጥ ብቻ ለክቡር ጠቅላይ ሚኒስትራችን እኮ የኖቤል ሽልማት የተሰጠው በዲፕሎማሲ መስክ ከጎረቤት ሀገሮች ጋር በተለይ ከኤርትራ ጋር የነበረው ልዩነት ዲፕሎማቲክ በሆነ መንገድ፣ ሰላማዊ በሆነ መንገድ በወቅቱ በመፍታታቸው ነው። ይሄ ብቻም አይደለም። በሱዳን በጎረቤት ሀገሮች ያሉትን ችግሮች ለመፍታት በኢትዮጵያ በኩል አመራሩ ሲጫወት የቆየው ዲፕሎማቲክ ሮል ቀላል አይደለም፣ ከባድ ነው። ይሄ ዲፕሎማሲ ውድቀት አያሳይም። G20 የተባለ እጅግ በጣም ተጽዕኖ ፈጣሪ አባል አገሮች ያሉበት እነ ሩሲያ፣ እነ ብራዚል፣ እነ ቻይና አባል የሆነው የኢትዮጵያ አባል የሆነችው ዲፕሎማሲያ ወድቆ ነው ወይ ነው? G20 አባል የሆነችው ዲፕሎማሲያ ወድቆ ነው ወይ ነው? አሁን ሰሞኑን በደቡብ አፍሪካ G20 ላይ መጋበዝ አይደለም። ይሄ ኢትዮጵያ በዓለም አቀፍ ደረጃ እየተሰጣት ያለው ትኩረት ከፍተኛ ነው። ሰሞኑን ለምሳሌ በኤዥያ ትልቅ ትኩረት የሚሰጠው የማሌዥያ ጠቅላይ ሚኒስትር እዚሁ ሀገራችን ነበሩ። ጎብኝተው በጣም ደስ ብሏቸው ነው የሄዱት። ቅድም ያነሷቸው በርካታ ዓለም አቀፍ ኮንፈረንሶች እዚህ ከተማ የሚካሄዱበት ሁኔታ ነው ያለው። የአፍሪካ መሪነታችን ኦልሬዲ የተረጋገጠበትና አፍሪካን ወክለን በየመድረኮቹ ተሳትፎ የምናደርግበት ዘመን ላይ ነን ያለ ነው እና ይሄ በሆነበት ሁኔታ የሚቀሩን የሉም አይደለም። ተጽዕኖ የበለጠ ብንፈጥር፣ የበለጠ ደግሞ ኢንቨስትመንት ብናመጣ፣ የበለጠ ንግድ ብናጠናክር፣ የበለጠ ዲፕሎማሲ ብንሰራ ፍላጎት አለ። ለዚህም እንቅስቃሴ እየተደረገ ነው። ውጤቶች ግን አሉ። ይሄ ማለት ግን ዲፕሎማሲ ወደቀ ማለት የሚያሰኝ እንዳልሆነ እንደው በደንብ ለማስገንዘብ ነው። ኢትዮጵያ ያለችበት ደረጃ በአሁኑ ሰዓት በአፍሪካ ውስጥ ከሚደመጡ ትኩረት ከሚሰጣቸው በዓለም አቀፍ ደረጃ አገሮች መካከል አንደኛዋ ናት ነው። ይሄ ማለት የዲፕሎማሲ ውድቀት ሳይሆን የዲፕሎማሲ መሳለጥን፣ የዲፕሎማሲ ከፍ እያለ መሄድን ነው የሚያሳየው። ከዚሁ ጋር ተነስቶ የነበረው ውጭ ጉዳይ ሪፎርም ማድረግ ረገድ የተጀመሩ ነገሮች ነበሩ። አዎ ዴፊኒትሊ ነበሩ። አሁን በተጨባጭ ፕሮፌሽናል ለማድረግ በተቻለ መጠን የዲፕሎማሲ እውቀት ያላቸው ክህሎት ያላቸው ሰዎች በየአገሩ በኤምባሲ በአምባሳደርነት በዲፕሎማትነት እንዲመደቡ ጥሩ ጥረቶች ተደርጓል። ምናልባትም ከአንዴም ሁለቴም በርካታ ፕሮፌሽናል የሆኑ አምባሳደሮች ኦልሬዲ በውጭ ተሹመው ውጭ እንቅስቃሴ የጀመሩበት ሁኔታ ነው ያለው። ይሄ ይበቃል ወይ? አይበቃም። የበለጠ ስራ መሰራት አለበት። የበለጠ ስልጠና መሰጠት አለበት። የበለጠ ክህሎት መኖር አለበት። ነገር ግን ያለው ትሬንድ በተቻለ መጠን ሙያውን ፕሮፌሽናላይዝ የማድረግ ብሔራዊ ጥቅምን የሚያመጡ ወገኖችን በብሔራዊ ጥቅም የማንቀሳቀስ በተቻለ መጠን ብሔራዊ ጥቅም ደግሞ ዘላቂ መሆኑን በደንብ የሚያውቁ ወገኖች እንዲንቀሳቀሱ የማድረጉ ነገር ከሞላ ጎደል ስራ እየተሰራ እንዳለ ለማሳየት ነው። ስለዚህ ይህንን በዚህ ደረጃ ማየት ምንድነው፣ ሁሉን ነገር በሚዛን ማየት በጣም ጥሩ ነው የሚሆነው። አንዳንድ ነገሮችን ሙሉ በሙሉ መሰረዝ፣ ሙሉ በሙሉ መፋቅ፣ ሙሉ በሙሉ እንደሌሉ ማድረግ ስህተት ነው የሚሆነው። እጥረቶች ሲኖሩ እጥረቶችን ማንሳት ምንም ችግር የለም። ዲፕሎማቲክ በሆነ መንገድ፣ ዲሞክራቲክ በሆነ መንገድ፣ ሰላማዊ በሆነ መንገድ
ጉድለቶችን ማሳየትና ማረም ጥሩ ነው። ነገር ግን ምንም የለም የሚለውና አሁን ያለውን የዲፕሎማሲ የሀገሪቱን ዲፕሎማሲ አቅምና የሀገሪቱን ዲፕሎማሲ ደረጃ በዜሮ ማባዛት ደግሞ በጣም ትልቅ ስህተት ነው የሚሆነው። ይሄ ምናልባትም የኢትዮጵያዊ ስሜት ሊሆን አይችልም። የኢትዮጵያን ብሔራዊ ጥቅም የሚጻረር ወገን ስሜት ብቻ ነው ሊሆን የሚችለው ብዬ ማለት ፈልጋለሁ። በተረፈ አይ ቲንክ ተሳትፏቸው በጣም ደስ የሚል ነው። ሌላም ጊዜም ተመልሼ ለመሳተፍ ቃል እገባለሁ። በጣም አመሰግናለሁ። አምባሳደር መልስ እንዳትወጣ በጣም ፈልገው አንድ ነገር አለ። እኔ በጣም ሁሌም የምበሳጨው ሁላችንም ያው እንደምታውቀው በግልም እንደምናወራው ሁላችንም ችግር ባለ ጊዜ ችግሮችን አንስተን ታግለናል። አሁን ደግሞ የለውጥ መንግስት አለ። ይሄ የለውጥ መንግስት ይመርም ይረርም ቆንጆም ይሁን ፉንጋም ይሁን ምንም ይሁን በሰላማዊ መንገድ ቁጭ ብለን እንነጋገራለን፣ እንደራደራለን። ከጦርነት 2-3 ዓመት የሚፍጅ ድርድሩ ንግግሩ የሚል በሩን ክፍት አድርጎ ሁሌም ተቃዋሚዎችን የሚጠራ የሚጋብዝ መንግስት ነው። እዚህ ላይ አይ ውሸት ነው የሚል ካለ ይምጣና እንነጋገራለን። እና ምን ለማለት ፈልጌ ነው፣ በውጭ ሀገር ሆነው የሌላ ሀገር ፓስፖርት ይዘው ኢትዮጵያ ላሉ ተቃዋሚዎች ወይም ጠመንጃ ይዞ መንግስትንም ይሁን ሌሎች አካላትን የሚወጉትን በገንዘብ እየረዳን ነው፣ እኔ ከሌ ደጋፊ ነኝ፣ እኔ ከሌ ታጣቂ ደጋፊ ነን የሚሉ ዘር ሃይማኖትን እየጠሩ አንዱ በአንዱ ላይ እንዲነሳ አንዱ በአንዱ ላይ ኦልሞስት የዘር ማጥፋት ወንጀል ሁሉ የሚመስል ወይም ሊሆንም የሚችል ነገር እንደው አጋጣሚ ቢያገኙ የኢትዮጵያ ሕዝብ ለዚህ የተመቻቸ ስላልሆነ ነው እንጂ እነዚህን ሰዎች በእናንተ በዲፕሎማቲክ ቻናሉ ተጠቅማችሁ እዛው ባሉበት አገር መክሰስ አሊያም ደግሞ እንደ ኢንተርፖል ባሉ ወይም በሌሎች አጋጣሚዎች እነዚህን ሰዎች ኢትዮጵያ ውስጥ በህግ የመጠየቅ ስራ ምክንያቱም ለምሳሌ እኛ አንድ ኢትዮጵያዊ እዚህ ሀገር ሆኖ አንድን አሜሪካዊ ወይም አንድን አውሮፓዊ አገር የሚወጉ ሰዎችን ጠመንጃ እያስታጠቀ ችግር ቢፈጥር እኔ ያ አገር ከኢትዮጵያ ጋር ያለውን ዲፕሎማሲ ዝም ብሎ የሚያይ አይመስለኝም። ለምሳሌ ቬንዙዌላን እንውሰድ። ክቡር አምባሳደር፣ ቬንዙዌላ ድራግ ከዛ እየተነሳ የአሜሪካንን ህዝብ ህይወት እያበላሸ ነውና እኔ ቬንዙዌላን ካልወጋው እያለች ነው አሜሪካ። እኛ ደግሞ ገንዘብ ከአሜሪካ ከአውሮፓ እየላኩ ኢትዮጵያኖችን የሚያገዳድሉ በይፋ በፊት ለፊት በቪዲዮ የሚታዩ አሉና ለምንድን ነው የኢትዮጵያ መንግስት ባለው ዲፕሎማቲክ ቻናል እነዚህን ነገሮች ማቀረው ነው ወይስ እኛ ስላልሰማን ነው? አምባሳደር ምናልባት ዋሌ የሚለው ነገር ካለ አንድ 30 ሰከንድ ለሱ ልስጥና ከትልቅ ይቅርታ ጋር እቺ መልስ ይሰጡናል። ዋሌ ይሰማኛል? ባሬንቱ አመሰግናለሁ። ኤቭሪባዲ ሁላችሁንም ቴንኪዩ። ክቡር አምባሳደር ዲና ሙፍቲ እንኳን አገኘሁት ዛሬ በዚህ ጉዳይና ሁለንተናዊ ባነሳችሁት ይሄ የዲፕሎማቲክ ችግርና ውጤታችንንም ብዙ ጊዜ እኔ ስመለከት ማየው አሁን እኔ ባሬንቱ በጣም የሚገርም ስላነሳው እኔ የተለየ አንግሉን ላውራ ብዬ እንጂ ሁሌም እኔ የምቆጭበት ነገር ይሄ ነው። መንግስት የሌለ እስኪመስል ድረስ ዜጎች በራሳቸው ሀገር ላይ በነገራችን ላይ ኢትዮጵያኖች የምንለይበት አደገኛው ከዓለም ህዝብ የምንለይበት አደገኛው ነገራችን ዜግነቱን እንፈልጋለን፣ ሀገራችን እንላለን። የዲፕሎማቲክ አሁን እንግዲህ ክቡር አምባሳደር ቅድም እንደገለጹት እያንዳንዱ ዜጋ ዲፕሎማት ነው ለሀገሩ በሚለው ደረጃ ሀገራቸውን ውድቀት፣ የሀገራቸውን መወጋት፣ የሀገራቸውን ክብር ማጣት፣ የሀገራቸውን መዋረድ ላይ ዓለም ላይ ካሉ ህዝቦች ሁሉ በተለየ ሁኔታ በውጭ ሀገር የሚኖሩ በሀገር ውስጥም አንዳንድ ራሳቸውን ሰውረው የሚንቀሳቀሱ ሙሉ በሙሉ ባይሆንም በአመዛኙ እንደዚህ አይነት ዝንባሌ ኢትዮጵያኖች አላቸው። አንዳንድ ጊዜ ይሄ ካለማወቅም ብለው በማወቅም ብለው ይህን አይነት ሐሳብና ሁኔታ ክቡር አምባሳደር ሊዳኝ የሚችልበት አግባብና ሁኔታ ምንድን ነው? የመጨረሻ የሚሰቀጥጥ አሁን ጄኖሳይድ የማወጅን ያህል የሀገርን ክብር የሚያዋርድ የሀገርን ሚስጥር አሳልፎ በመስጠት ደረጃ እንግዲህ ከፍተኛ ቅጣት የሚያስቀጣ ነገር ነው። የሀገርን ትልቅ ወታደራዊ ሚስጥሮችን የተለያዩ የመንግስታዊ ሚስጥሮችን እንደ ሀገር ደግሞ የምንከበርበትን ነገር
ብዙ አይነት የዲፕሎማቲክ ጥቅምን የምናመጣበት ሀሳቦችን ራሱ አሳልፎ የመስጠት ዝንባሌ ያላቸውን ግለሰቦች የምንዳኝበት ወይም በምን አይነት ሁኔታ ነው ፕሮቴክት አድርገን ለሀገራችን ወደሚጠቅም ሀሳብና ሁኔታ መቀየር የምንችለው የሚለውን ጥያቄ ነው መጠየቅ የምፈልገው። ክቡር አምባሳደር ድጋሚ ስላገኘሁት ደስ ብሎኛል። በዚህ አጋጣሚ ባሬንቱ እዚህ ቲክቶክ መንደር ውስጥ እንደዚህ አይነት አቅምና ፖቴንሻል ያለው ኤክስፒሪየንስ ያላቸው ሰዎች ሌሎችም ክቡር አምባሳደር ከእርሶ ጋር በጣም ፊት የሚያደርጉ ሰዎች እንደዚህ የባሬንቱ ቤት ውስጥ መተን ብንወያይ ለሀገር የሚጠቅም ነገርን እዚህ ቲክቶክ መንደር ውስጥ ጠንካራ የሆነ ተጨባጭ ዕውቀት የሚያመጣ ኃይል ብዙም እንብዛም ነው ብዬ ነው ማስበውና ወደዚህ ነገር መምጣቶ እርሶንም አይተው ሌሎች ሰዎች እንዲቀላቀሉና ለሀገራችን የሚጠቅም ነገር በዚህ ፕላትፎርም ውስጥ ብንሰራ ብዬ አስባለሁ። አመሰግናለሁ ክቡር አምባሳደር ኤቭሪባዲ ሁላችሁ ነው። በአጋጣሚ ነው በእውነት አምባሳደር ሁሉም ቦታ ላይ ነው እንደው በምድርም ስታገኟቸው እንዲሁ በጣም ጥሩ ሰው ነው አምባሳደር ዲና ሙፍቲ። እንግዲህ በግል እንዲናቸው እንደዛ ናቸው ማለት ስለማልፈልግ ነው እንጂ አምባሳደር ዲና ሙፍቲ በጣም ጥሩ ከሰው ጋር በጣም ሶሻል ላይፋቸው ከፍ ያለ ነው እና በጣም ነው ማመሰግነው። እንደው አምባሳደር ባጫ ደበሌንም እንዲሁ ጋብዤ ነበረ። አጋጣሚ ስብሰባ ላይ ሆኖ ነው ደውዬለታለሁ በቅርብ ሰዓት። በእውነትም ከመድረክ ላይ ነበረ ያወራኝ። ስለዚህ ነው እንጂ እንዲሁ በተለያየ አንግር ነገሮች መታየት ስላለባቸው ፍቃደኛ ነው። ግን ሌላ ጊዜ እናደርጋለን። ቴንኪዩ አምባሳደር። አንተነም መጥቷል። አንተነ ያው ታውቀዋለህ። አምባሳደር የኢትዮጵያ ጋዜጠኞች ማህበር ሊቀመንበር የነበረ አሁን ደግሞ የመከላከያ ክብር አባል ያው አሜሪካ ነው ያለው። ከአሜሪካ ገብቷል። እሱም ምናልባት እንደው አስተያየት ትንሽ ሰጥቶ 1-2 ደቂቃ አንድ ላይ ጥያቄም ካለው ትመልስልናለህ። በተለይ በውጪ ሆነው ኢትዮጵያኖችን ለማገዳደል የሚጥሩትን ሰዎች እንደው በዲፕሎማሲ ቻናላችሁ እንደው አደብ እንዲገዙ የምታደርጉበት የምትለው በጣም ኢምፖርታንት ናትና የኔ ጥያቄ የዋሌ ተጨምሮበት እሷን እንደ ፖይንት ያዙልኝና አንተነ የሚለውን ሰምተን አምባሳደር መልስ ይሰጡበታል። በጣም ይቅርታ እንግዲህ በምሽት ሁላችሁንም አስቸግሬያለሁኝ ያው የሀገር ጉዳይ ስለሆነ። ቴንኪዩ ሁላችሁም እንደምን አላችሁ? ክቡር አምባሳደር በድጋሚ እንኳን ተገናኘን። እዚህ ስላገኘሁት ደስ ብሎኛል እና ብዙ ጥያቄዎች አይደለም እኔ ማንሳት እንፈልገው ያው መወያየት አለብን። ሐሳብ እሳቸውም ሐሳብ መስጠት አለባቸው። ሌሎቻችንም ባለፈው እሳቸው እንዳሉት ሐሳቦቻችንን አዋተን የሁላችንም ጥረት ውጤት የሆነ ሀገር የመገንባት ስራ ነው እንጂ አንዱ ጥያቄ ሌላው መላሽ የሚሆንበት ነገር መሆን የለበትም ባለፈው ሲሉ ነበረ። ሁላችንም ፓርት ኦፍ ኢት መሆን አለብን። ስለዚህ የዲፕሎማሲው ባለቤቶች እኛ ከሆን በተለይ ውጭ ያለነው ሀገራችን የምንቆረቆር የሀገራችን ብሔራዊ ጥቅም ዘብ የምንቆም ለሀገራችን ቀድመን በየትኛውም ሁኔታ የምንገኝ መሆን አለብን። ሌሎች ለጥፋት ከሀገራችን ባንዲራ በተቃራኒ ሲቆሙ እኛ ከሀገራችን ባንዲራ ጎን ለመቆም ማፈር የለብንም። በጣም አደገኛ ስልት ነው የሚከተሉት የኛ የኢትዮጵያ ጠላቶች። ኢትዮጵያውያንን መስለው አንዱን ጎሳ መስለው አንዱን ሰው መስለው ነው የሚሰሩት። ልክ ከኛ ጎን የቆሙ መስለው ነው የሚያጠቁት፣ አላማቸውን የሚያስፈጽሙት እና ቴክኒካቸውን የተረዳ ማህበረሰብ መፍጠር አለብን የሚል ነው። እኛም አሁን እዚህ ቲክቶክ ላይ ያለነው ልጁ ብዙዎቻችን ውጭ ያለነው በተለይ ከዚህ ከሰሜኑ አካባቢ የኛን የአማርኛውን ቋንቋ የሚናገሩ ግን የኛ ሀገር ዜጋ ያልሆኑ ልክ እኛን እንደሆኑ አድርገው ሲናገሩ እንሰማል። ለምሳሌ አሰብ የሚባለው ነገር ላይ ስታወራ ይገባሉ። እኔ አማራ ነኝ፣ መጀመሪያ አሰብ ከመባሉ በፊት መጀመሪያ የአማራው ጥያቄ መመለስ አለበት ይላሉ። ለምሳሌ ሌላ ምን ይላሉ አይሉም። ሌሎችን ነገሮች እኮ አይሉም። ቅድሚያ አሰብ ከሆነች ብቻ ነው ይሄንን የሚሉት እንጂ መጀመሪያ ይሄ ሳይሆን መጀመሪያ ይሄ ሳይደረግ ይላል። ፓራሌሊ እንዳይሆን የሚከለክለው ምንም ነገር በሌለበት ቅድመ ሁኔታ ያስቀምጡና ወደ ችግር እንድንገባ ተሰነካክለን ቁጭ እንድንል የማድረግ ነገር አለ። እሱን
ዘዴያቸውን አንድ በአንድ ነቅለን አውጥተናል። አሁን ለይተነዋል። ሁላችንም በተለይ ነቅተንባቸዋል ማለት ነው። መጀመሪያ ሀገሩ ሰላም ይሁን የሚሉትን መጀመሪያ አሁን ዞሮ ዞሮ ደግሞ እንትና የሚባል ሰው ከስልጣን ላይ መጀመሪያ ይውረድ የሚል ነገር ያነሳሉ። ያ ካልሆነ በስተቀር መጀመሪያ ሞት ካልቆመ በስተቀር ሌሎችን ነገሮች ለምሳሌ እህል አይገዛ አይሉም፣ ወይም ደግሞ ግብርና አይታረስ አይሉም፣ ወር ደግሞ ሌሎች የኮሪደር ልማት ስራዎች ሌሎች ስራዎች ሀገር ላይ የሚሰሩት አይሰሩ፣ ምንም ነገር አይደረግ፣ የሆስፒታል ግንባታ የመኖሪያ ቤት ግንባታ አይሰራ አይሉም። ግን የሚሉት ምንድነው? አሰብ የሚባል ጥያቄ ከተነሳ ወደ አዲስ አበባ እንሄዳለን ይላሉ። ሌላውን ከሆነ ግን አይሉም። ይሄንን ነገር እየባነንን እያወቀን እየነቃንባቸው መተናል። ስለዚህ ሌሎች በጣም ብዙ ነገሮች ኢትዮጵያ ውስጥ በመንግስት በጀት የሚሰሩ ፕሮጀክቶች፣ በድጋፍ የሚሰሩ ነገሮች፣ መንገዶች፣ ምኖች ሁሉ ነገር እየተሰራ ነገር ግን መንግስት ጦርነትም እያደረገ ሶማሊያም ላይ አለ፣ ደቡብ ሱዳንም ላይ እንግዲህ ሰላም በማስከበር የኛ መንግስት አለ ታውቃላችሁና አሰብን ካለ ግን አሰብ የምትል ከሆነ ግን ወደዛ የምትሄድ ከሆነ ግን ወደ 4 ኪሎ ሄዳለሁ ይላሉ። ወደ ሌላ ወደ ምንም ብትሄድ እኮ ጉዳዩ አይደል። ወደ አሰብ ካልክ ግን ይሏል። እነዚህ ሰው ግን አንዳንዶቹ አፋቸውን ያከራዩ ናቸው። አንዳንዶቹ ለሌላ ለጠላት የተገዙ ናቸው። አንዳንዶቹ ሰለባ የሆኑ ናቸው። አንዳንዶቹ ራሳቸው የኢትዮጵያ ጠላቶች ናቸው። እነዚህ ሰዎች ካሜራ አብርተህ በግልጽ ና ማና አንተ ብትለው የለም አይመጣም። እና ከኋላ ሆነው ግን አላማቸውን በደንብ አድርገው በእነዚህ በተዋሷቸው አፎች ነው የሚናገሩት። ይሄንን እኛው ለይተናል። ከዚህ በኋላ አጀንዳ የሚባል ነገር ይሄ ተደብቆ ከኋላ ሆኖ መሰሪ ስራ ሊሰሩ የሚችሉበትን እድል እያጠበብን እየዘጋንባቸው እንሄዳለን። ኢትዮጵያውያንም ከማንም አናንስም፣ እንደሚያስቡትም ደግሞ ደደቦች አይደለንም። የሀገራችንን ብሔራዊ ጥቅም ከማንም በላይ ለማስጠበቅ ቀናኢዎች ነን። እነሱ የእኛን መሪ ሲያበሻቅጡ እያየን እኛ ከነሱ ጋር አብረን አሸሼ ገዳሜ የምንል አይደለንም። ይሄንን ማወቅ አለባቸው። የራሳቸውን የገለማ ነገር ቁጭ አድርገው የኛን አቃቂር ሊያወጡ ይፈልጋሉ። ምንም ሊወዳደር የማይችለውን ማለት ነው። በምንም ሂሳብ በምንም በኢኮኖሚ በማህበራዊ በዲሞክራሲ ግንባታ በፍትህ ኢትዮጵያና የኛ ጠላቶች አይወዳደሩም። ኢቨን ግብጽም አይወዳደረም። ነገር ግን እነሱ አሁን በተላላኪዎቻቸው አማካይነት ጫና ፈጥረው የሀገራቸውን ብሔራዊ ጥቅም ለማስከበር የፖለቲካ ስልጣናቸውን ለማስጠበቅ ይፈልጋሉ። ኢትዮጵያውያን ደግሞ እርስ በርስ በራሳችን በውስጥ ጉዳይ ላይ ስንሻኮት ጊዜያችንን እንድናጠፋ ነው የሚፈልጉት። ይሄንን ነገር መረዳት አለብን። ማንም ሰው ስልጣን ላይ ይምጣ ይልቀቅም ይሂድም ኢትዮጵያውያን የምንወስነው ጉዳይ ነው የሚሆነው። ህዝቡ የሚወስነው ጉዳይ ነው ይሄ። ሁለተኛ ደግሞ ዘላለም ስልጣን ላይ የሚኖር ሰው የለም። አሁን እንትና ኖረ አልኖረ፣ በቀለ አበበ ጫላ ኖረ አልኖረ፣ ማንም ህዝብ ነው። በቃ የትም ማይሄድ ህዝብ ነው። እኛ መሰረታችን ህዝባችን ነው፣ አገራችን ኢትዮጵያ የሚለው ነው። ስለዚህ ኢትዮጵያን ማስቀጠል ላይ ስለሆነ ታርጌት አድርገን የምንንቀሳቀሰው ሁል ጊዜ ኢትዮጵያን መሰረታዊ የሆነ የሀገር ጉዳይ ላይ ትልቁን ምስል እያያዝን የምንሄድ መሆን አለበት። የሚወናበደውን ወደ ትክክለኛ መስመር ማስገባት ስራ ላይ መንግስት ትንሽ የመንግስት ኮሚኒኬሽን ድክመት አለበት ብዬ አስባለሁ። አቅዶ በመስራት ረገድ ግን እኛ ግን መደገፍ አለብን። በምናውቀው ሙያ በምናውቃቸው ቴክኒኮች ቀድመን ደግሞ አዌር የመንቃትና ነገሮችን አንደርስታንድ የማድረግ አቅማችን ከሌሎች የተሻለ ከሆነ ደግሞ እኛ ሌሎችን የማስረዳት ስራ መስራት አለብን ማለት ነው። ይሄ ኮንትሪቢዩሽን ነው። ሲቲዝን ስትሆን ኮንትሪቢዩት የምታደርገው ነገር ዝም ብለህ አይደለም። ኢትዮጵያዊነት ፓስፖርትን ይዘህ በነፃ አይደለም፣ ኮስት ያደርጋል። ኮስት የሚያደርገን ደግሞ ይሄን ነገር ነው። አሁን ወንድሜ ታምራት በብዙ መድረኮች ለኢትዮጵያ ድምጽ ሆኖ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በሚደረግ በማናቸውም ክርክሮች ገብቶ እንደ ህግ ባለሙያ የሚያደርገው አስተዋጽኦ በጣም የሚደነቅ ነው። ሌሎችም የኢትዮጵያ ልጆች እዛ ጋር ያለው አዲስ አሹ ሚዲያ የሚለው አሹ አዲስን አውቀዋለሁ። እነዚህ አይነት ትልልቅ ልጆች አስተዋጽኦ ያላቸው ሁል ጊዜ ንቁ የሆኑ የዚህን የጠላት ስራ የማፍረስ የጠላት ስራ እንዳይሳካ የማድረግ ህዝባችንን ከጠላት ተጽዕኖና ተጋላጭነት የመከላከል ከፕሮፓጋንዳ ተጋላጭነት
የመከላከል በፕሮፓጋንዳ የተወሰዱትንም የመመለስ ስራ የመስራት ጉዳይ ላይ በጋራ መቆም አለብን። የአንድ የሆነ ተቋም ወይ የሆነ የመንግስት ኃላፊ ስራ አይደለም እና let's do our part ሁላችንም የየራሳችንን ስራ ከሰራን ይሄ ነገር ይቆማል ብዬ አስባለሁ። ሳንንቅ ምንም ሳናደርግ ሳናጣጠል አስተዋጽኦአችን ምንም ዋጋ የላትም ሳንል እያንዳንዳችን የምንችላትን ጥቂትም ነገር ብትሆን በማድረግ ለሀገራችን የምናደርገውን አስተዋጽኦ መቀጠል መቻል አለብን። አምባሳደር ዲና ያው ሮል ሞዴል ናቸው። ከድሮም ስልጣን ላይ ሆነው ህዝብን ማዕከል ያደረጉ ሰው ናቸው። ጋዜጠኞች ጋር ያላቸው ፍሬንድሊ ግንኙነት ነው። ለሚዲያ ያላቸው ቅርበት እና ነገሮችን ሃንድል የሚያደርጉበት ወይ በጣም የሚደነቅ ነው። አሁን ኢትዮጵያ ውስጥ ሮል ሞዴል ሆነው ቀድሞ የወጡት ቲክቶክ ላይ ቲክቶክ እንግዲህ አጸያፊ ነገር ተብሎ የተወገዘና የተወው ነው። ሰው ማህበረሰቡ ሚስዩዝ የሚደረግ መሆኑን ከመረዳት አንፃር ብዙዎቹ የሚሸሹት ነው። እሳቸው ግን ኮንፊደንስ ይሄ በጣም ደስ የሚል ኮንፊደንስ አላቸው። ውስጣቸው ዋየ ከኮራፕሽን ከደም ከሰው ልጅ ላይ ከሚደርስ ነገር ራሳቸውን አቅበው በሰላም የኖሩ ሰው ስለሆኑ ዲፕሎማትም ደግሞ በሳል ሰው ስለሆኑ አየ በየትኛው መድረክ በየትኛው ቦታ ለመገኘት ንጽህና የግል ንጽህና የሚጠይቅ ነገር ነው። እኔ አምባሳደር በእውነት ይሄንን ነገር ከርሱ በጣም ትልቅ እንደ ታላቅ ወንድም ብዙ ትምህርት ነው የወሰድኩትና ባወራንባቸው ቁጭ ብለን ዲስከስ ባረግንባቸው ጊዜያቶች ሁሉ ዩኒቨርሲቲ ገብቼ ሌክቸር የተደረኩ አይነት ስሜት እየተሰማኝ ነው የምወጣው። በጣም ብዙ አብረን ሰርተናል። በጣም ብዙ ነገሮችን አድርገናል የሀገር ጉዳዮችን እና ይሄ በማስተዋል ላይ በምክር እና እኔ አንዴ ትዝ ይለኛል ከአምባሳደር ጋር ስናወራ አንድ ጊዜ የአፍሪካ ህብረትን በሚመለከት እኔ ወደ አንድ ሀገር ይሄድ ነበርና ኢትዮጵያን ወክዬ ነው የሚሄደው። ትልቅ መድረክ ላይ ነበር የምሳተፈውና እንዴት አይነት አፕሮች መደረግ አለብኝ የሚል ነገር አንስቼላችሁ አፍሪካ ህብረት እንደዚህ ቅኝ ተገዝተን አናውቅም የሚል ነገር ማውራት ላይ ማድረግ ያለብኝ ጥንቃቄ፣ አፍሪካ ላይ ደግሞ እንዲህ ቀደም ማለት የለብንም፣ ከፊትም መሄድ የለብንም፣ ከኋላ ማንቀርም መሃል ላይ ይሄ ነገራቸው ለኔ በህይወቴ ዘመን እንዲህ አይነት ነገር ሰው ሲናገር ሰምቶ ከዛ ሌስን ወስዶ ፎር ላይፍ ታይም ሬጂስተር አድርጎ ያንን ነገር መርህ ማድረግ በጣም ትልቅ እንትን ነውና እድሏን ባገኘው ቁጥር ከአምባሳደር ምንም ነገር እንዳያመልጠኝ ተጠንቅቄ ማዳመጣቸው ሰው ናቸውና በአክብሮት ሌሎቻችሁም የኢትዮጵያ ልጆች አምባሳደርን እንደዚህ አሁን ሲያወሩም ብትቀርጿቸው ድምጻቸውን እንትን አድርገን ሼር በማድረግ ለሌሎች በደንብ እንዲሰሙ በማድረግ ብንተባበር እንትን ጥሩ ነው። ላይክ ሼር እያደረግን በየፔጃችንም ደግሞ ሞር ሀሳባቸው እንዲዳረስ ማድረግ መቻል አለብን እና በአጭሩ የተሰጠኝ አጭር ደቂቃ ነው፣ ግን አውቃለሁ ብዙ ወደ ስራ እየገባው ስለ ብዙ ለማውራት ስለማልችል ለሳቸው መልሼ ጊዜውን እሰጣለሁኝ እና ለዚህ ለተሰጠኝ እድል አመሰግናለሁ። ክቡር አምባሳደር እንግዲህ በሰላም በጤና ፈጣሪ ያገናኘን። መልካም ጊዜ ይሁንልኝ። ቴንክ ዩ። እሺ ሊዘጋብኝ እየታገለኝ ነው። ከሰዎች ከታች ሪፖርት ያደርጋሉ መሰለኝ። ሊዘጋ እየተጣጣረ ነው። ሼር አድርጉ፣ ኮፒ ሊንክ አድርጉ ወዳጆች። ላይክ ትችላለህ። አሁን አቤት ላለ ችግር የለውም። በጣም አመሰግናለሁ ወዳጅ አንተነህ ስለሰማሁ እንደገና በጣም ደስ ብሎኛል። አሁን ቅድም ለተነሱትም ጥያቄዎች አንተነህ በዝርዝር መልስ የሰጠ ይመስለኛል። ምን መደረግ አለበት? በአካባቢያችን የተሳሳቱ፣ ያልተስተካከሉ፣ ያልታረሙ ብሔራዊ ጥቅምን የሚጎዱ ቴንደንሲዎች ሲኖሩ ምን እናርግ ለሚለው ነገር የመንግስት ሮል የለውም አይደለም። መንግስት ሮል አለው። ነገር ግን በአካባቢ ያለው ማህበረሰብ የራሱ ሚና አለው ነው። የኢትዮጵያን ብሔራዊ ጥቅም ለመጠበቅ መንግስትን ብቻ መጠበቅ አይኖርብንም ነው። መንግስት አዎ ሚናው ነው። ነገር ግን ሲቪል ሶሳይቲው እንደናንተ አይነቶቹ ሰዎች
ብሔራዊ ጥቅምን ለይተው ብሔራዊ ጥቅምን የማሳወቅ የመጠበቅ የመንከባከብ ኃላፊነታችንን ነው በዝርዝር ቅድም በእውነት አንተነህ በደንብ ነው ገለጸው። ብሔርነት ስላለብን የምንንከባከብበትን ብሔራዊ ጥቅም ስጋት የሆኑ ነገሮችን ደግሞ ቴንደንሲዎችን በሚዲያ የምናጋልጥበት ሁኔታ መፍጠር ያለብን እኛ ነን ነው። ምክንያቱም እዛ ነን ያለነው፣ እዛ ነው የምንኖረው። ማን ምን እንደሆነ በደንብ እንረዳለን። ይህን ደግሞ ማስተማርን ማስቀደም ይቻላል፣ መንገድን ማስቀደም ይቻላል። በእርግጥ ብሔራዊ ጥቅምን ከፖለቲካ አቋም መለየት ነው። የፖለቲካ አቋም አንድ ሰው አንድን ፖለቲካ ፓርቲ ሊቃወም ይችላል፣ በስልጣን ላይ ያለውን መንግስት ሊቃወም ይችላል። እዚህም ሆኖ እዛም ሆኖ መብቱ ነው። ይሄ ችግር አይደለም። እሱ በዲሞክራሲ ምህዳር ውስጥ ያለን ሰዎች ኦልሬዲ የመቃወም መብት ያለ ነገር ነው። ምንም ችግር የለም። ሰላማዊ በሆነ መንገድ፣ በሰለጠነ መንገድ መቃወም ነው። ፓርቲዎች ያለበት ሁኔታ ነው ያለው። ጥቅምን ከፖለቲካ አቋም መለየት ነው። ብሔራዊ ጥቅም የሚባል እንደ ብሔራዊ ጥቅም ካታጎሪ የሚታይ እና መቀጠል መሆኑ አንጻር ለኢትዮጵያ እንደ ኢትዮጵያ እንደ ዜግነት ከመሆን አንጻር ማለት ነው። የባህር በር ጉዳይም በዚህ ደረጃ የማይቆምበትና ሌሎች አጣሞ በሚያቀርቡት ደረጃ ቅድም ወንድሜ አንቴና እንደገለጸው በዝርዝር ከዛ በተሻለ መጠን ማዳንና መከላከያ ነው ማለት ነው። በዲፕሎማሲው መስክ ደግሞ ሌሎች የሚደረጉ ነገሮች አሉ። ለምሳሌ በዲፕሎማሲው መስክ ቅድም እንጠየቃችሁት በውጭ ያሉት ዲፕሎማቲክ ተቋሞች፣ ኤምባሲዎች የኢትዮጵያን ብሔራዊ ጥቅም የሚጎዱ ነገሮችን በሚኖሩበት ሰዓት ከተወከሉበት ሀገር መንግስት ጋር በመነጋገር መፍትሄ የሚፈልጉበት እድሉ አለ፣ ህጉ አለ፣ ደንቡ አለ፣ ኦልሬዲ ይሰራበታል። ይሄ ተጠናክሮ መቀጠል አለበት የሚለው ነገር አንድ መልኩ ነው ማለት ነው። ብሔራዊ ጥቅም ላይ ያነጣጠረ ነገር ካለ ብሔራዊ ጥቅምን የሚጎዳ ነገር በሚኖርበት ሰዓት ማለት ነው። ለዚህ ደግሞ መንገድ የሚያሳየው መምራት ያለበት በደንብ መጠቆም ያለበት እንደናንተ አይነቱ በየአካባቢ ያላችሁ ሰዎች ናቸውና የእናንተ ሚና በጣም ከፍተኛ ነው ማለት ፈልጌ ነው። እና በአጠቃላይ ለእኔ እዚህ ያለው ዛሬ አሁን እዚህ መድረክ ላይ ያላችሁ ሰዎች አምባሳደሮች ናቸው። ኢትዮጵያ አምባሳደሮች ናቸው። የግድ ፔሮል ላይ መጻፍ አይጠበቅባችሁም። ኮንቬንሽናል ዲፕሎማሲ ብለን ቅድም ለሁለት ለይተነዋል። ፓብሊክ ዲፕሎማሲ ከሌለ ካልታከለበት፣ ዜጎች ካልታከሉበት፣ ሲቪክ ሶሳይቲው፣ ሌሎች ተቋማት፣ እምነት ተቋማት፣ የከፍተኛ ትምህርት ተቋማት፣ ታዋቂ ግለሰቦች፣ አርቲስቶች፣ የሚዲያ ሰዎች የነዚህ ሮል በጣም ከፍተኛ ነው በዛሬው የዲፕሎማሲ እንቅስቃሴ ውስጥ ማለት ነው። ስለዚህ ይህን እድል በስፋት መጠቀም መቻል አለብን። እንዲህ አይነቱ መድረክ አሁን እነ ባሬንቱራን የምታደርጉት እንዲህ አይነቱ መድረክ ይህን ኃይል ለማሰባሰብ ትልቅ መሳሪያ ነው የሚሆነን፣ ትልቅ መንገድ ነው የሚሆነን። እዚህ ጋር ሰዎች የሚመካከሩበት፣ የሚነጋገሩበት፣ ሀሳባቸውን የሚለዋወጡበትና የሚንቀሳቀሱበት መሆን አለበት የሚል አስተያየት ለመስጠት ነው በጥቅሉ ማለት ነው። በተረፈ ይሄ ሊቀጥል ይገባል። ያነሳው ነገር ከሌላ ሰው ጋር ቅድም ምንድነው ይሄ ጉዳይ? ስለ ሙያ ነበር ስናወራ የነበረው። በሙያ ሂደት ስላሳለፍኳቸው ነገሮች ነበር በብዛት ያወራ ነው የሴፉ ሾው። ምናልባት ሁልጊዜም ቲዎሬቲካሊ ስለ ግጭቶች በታዳጊ ሀገሮች ስላሉ ግጭቶች እኔ የማነሳው ነገር አለ። በታዳጊ ሀገሮች ዛሬ ያ ሰሜን አሜሪካ እናንተ ያላችሁበት አካል አውሮፓም ከሁለተኛ ዓለም ጦርነት ወዲህ ግጭት የለም። ግጭት ያለው የአረቡ ዓለም፣ ላቲን አሜሪካ፣ ኤዥያ እና እኛ ጋር ነው። ይህ የሆነበት ምክንያት ምንድን ነው በሚል ሁልጊዜ ያነሳት ነገር ነበረ እና እነዚህን ታዳጊ ሀገሮች ከውጭ መሳሪያ የሚያደርጉ ኃይሎች ይኖራሉ። የጦር መሳሪያ ስልክ እየገባባቸው መሰለኝ። ወዳጅ አንድ 50-60 ሺህ ግባ 60 ሺህ ላይክ አድርጉ። አይ ቲንክ ስልክ ገብቶባቸው
ነገር ነው። አጠቃላይ ነገር እናንተ ሮል ነው። አሁንም እናንተ እንደ አምባሳደሮች ዲፕሎማቶች ናችሁ ስራ መስራት ያለበት። ይሄ እናንተ ሚና መጨመር አለበት። ዜጎች፣ ሲቪክ ሶሳይቲ፣ ታዋቂ ግለሰቦች፣ ሚዲያ ሰዎች ቀጥሉበትና የሚያንስ አይደለም፣ በጣም ከፍተኛ ነው የሚሆነው። ብሔራዊ ጥቅምን ለማስጠበቅ በዋናነት በማስተማር ሂደት፣ በተረፈ ግን ደግሞ በብሔራዊ ጥቅም ላይ የመጡትን ነገሮችን በማጋለጥ እና ሚዛን በማሳጣት ረገድ ከፍተኛ ሚና ይኖራቸዋል ብዬ ነው ያልኩት። በተረፈ በጣም አመሰግናለሁ ስለተጋበዝኩኝ። ደስ ይለኝ ነበር። አንድ ሌላ ጉዳይ ስላለኝ ነው። በርቱልኝ። መልካም ምሽት ይሆንላችሁ። አመሰግናለሁ። ቴንኪዩ አምባሳደር ገለቶሚ የቀነለይ በጣም አመሰግናለሁኝ። ሪሊ ቴንኪዩ። ሌላ ጊዜም እንዲሁ በጣም አስፈላጊ ነገር ሲኖር ሲሪየስሊ ቀድሜ ነግሬ እንኳን አሁኑኑ ነው የነገርኩ አሁኑኑ ነው የገባኸውና በጣም አመሰግናለሁ ክቡር አምባሳደር። ጤና እድሜ ይስጥልኝ። በጣም አመሰግናለሁ ገለቶማ። አንተን ሸኝተህናል፣ ሸኝቼሃለሁኝ። ሌላ ጊዜ እንገናኛለን። ቴንኪዩ። አሁኑኑ ነው የገባኸውና በጣም አመሰግናለሁ ክቡር አምባሳደር። ጤና እድሜ ይስጥልኝ። በጣም አመሰግናለሁ ገለቶማ። አንተን ሸኝተህናል፣ ሸኝቼሃለሁኝ። ሌላ ጊዜ እንገናኛለን። ቴንኪዩ። አመሰግናለሁ ወዳጆች። እንደው አምባሳደር ካነሱት አንጻር የምትሉት ነገር ካለ ከአሞር ልጀምርና አንዳንድ ደቂቃ ልስጣችሁ ወዳጆች። ስናወራ የነበረውና አምባሳደር ካነሱት ቴንኪዩ በጣም በመሰረቱ አምባሳደር እናመሰግናቸዋለን። እኔም በቅርብ አውቃቸዋለሁ። ጥሩ ፐርሰናሊቲ ካላቸው አምባሳደሮች አንደኛው ናቸው። በጣም ነው የምናመሰግናቸው የምናከብራቸው። ኤኒዌይ በአጠቃላይ ይሄ አሁን የተነሳው በነገራችን ላይ አሁን እየቀነሰ መጥቶ ነው እንጂ ይሄ ሄት ስፒች ጋር ተያይዞ እንደዚሁም ይሄ የሀገር ክሬት ወንጀል ጋር ተያይዞ ከዚህ በፊት እኮ ከቲክቶክ አልፎ ኤምባሲ ውስጥ እየገቡ ባንዲራ የማውረድ እንደዚሁም ዲፕሎማቶችን ሀራስ የማድረግ ትግል ሁሉ የነበረበት ሁኔታ ነው የነበረው። እንግዲህ ያው ታውቃለህ አንድ ኤምባሲ አንድ ሀገር ተወካይ ነው። ልክ እንደ ሶቨራይን ስቴት ኤክስትራ ቴሪቶሪያል ነው የሚባለው ራሱ እና ካለመደፈሩም በተጨማሪ ያው በፌዴራል ፖሊሲ በተለያየ ተቋማት የሚከበር ነው የትም ሀገር ብትሄድ ማለት ነውና በተቃራኒ ግን ኢትዮጵያ ያሉ ኤምባሲዎች ታውቃለህ በተለይ አውሮፓና አሜሪካ እጅግ ከፍተኛ ጽንፈኛ የሆኑ ዲያስፖራዎች እየገቡ የሚረብሹበት ሁኔታ ነበር። አሁን እሱ ጠፍቷል። ክስም የሆነ ቦታ ላይ ክስ ተደርጎባቸው ነበር። አላቅም ምን ላይ እንደደረሰ። በአጠቃላይ ምን መሰለህ አሁን ይሄ ዋናው እንግዲህ አንድ ህግ ባለሙያ እንግዲህ እንደ የወንጀል ኤሌመንቶች አሉት ገብቷል። አሁን የተናገረው ሁሉ ፍሪደም ኦፍ ስፒች ነው ወይስ ወንጀል ነው የሚለው እንግዲህ ያንዳንዱ ኤሌመንት አለው። አይ ቲንክ በአብዛኛው መሰረታዊ የሆኑ የወንጀል እንትኖች በዓለም አቀፍ ደረጃም ተመሳሳይ እንትን ያላቸውና ምናልባት አብዛኛው ዲፕሎማቱ እያተኮረ ያለው ትዊተር ዲፕሎማሲ ላይ ነው እና አልፎ አልፎም ፌስቡክ ላይ ነው። ሞር ቲክቶክ ላይ ብዙ የሚሳተፍ የለም። ምናልባት መረጃው ላይ ኖራቸው ይችላል። አንዳንድ ቦታም እንዳልከው ወንጀል ሳይሆን የፍሪደም ኦፍ ስፒች ጋር እንደ ሀገሮች የሚያወጡት ፖሊሲ እዛ ያለው ክሪሚናሎችም ሊለያይ ይችላል የወንጀል ህጋቸውና ከዛ ጋር ተያይዞ ተጠያቂነት ላይኖር ይችላል። አንዳንዴም ደግሞ የአድራሻም የስም ቅያሬም ሊኖር ስለሚችል ከዛ አንጻር ካልሆነ ግን ዞሮ ያለው ነገር እንግዲህ የፍትህ ሚኒስተርም ሊሆን ይችላል ጉዳዩን እየተከታተለ እንደዚህ የውጭ ጉዳይ ጋር አብሮ በመስራት እነዚህን ወንጀለኞች በአጠቃላይ በህገወጥ የሰዎች ዝውውርም ሊሆን ይችላል፣ የፋይናንሻል ቴሮሪዝም ሊሆን ይችላል። ብዙ ነገሮች አሉ እንግዲህ ታውቃለህ። ድንበር ዘለል ወንጀሎች እና የተደራጁ ናቸው በባህሪያቸው እና ውስብስብ ናቸው በአጠቃላይ። ሌሎችም እንደዚሁ ሌሎች ሀገሮችም የሚመሳጠሩበት ጉዳይ ነው እና ቀላል አይደለም። ስለዚህ በግለሰብ እናንተ በጥቆማ መረጃዎችን በመስጠት እንድትረዱ ትችላላችሁ። ከኤምባሲ ጋር ኮንታክት በማድረግ እንደዚሁም ፍትህ ሚኒስተር እዚህም ኮሚኒኬት እያደረግ ጉዳዩን መፍታት ይቻላል ነው ምነውና በአጠቃላይ ጥሩ መድረክ ነው እያደረጋችሁ ያላችሁት። ቴንኪዩ አመሰግናለሁኝ። በጣም አመሰግናለሁ። ታሜ ቀረ የምትለው ነገር ካለ? ያ ምናልባት ቀረ የሚለው በሌላ መድረክ ፎረም ላይ ሰው ቢያቀርብልኝ ብዬ ያሰብኩት አሁን ካለው ከባህር በር ውዝግብ ጋር ተያይዞ በኢትዮጵያና በኤርትራ መካከል ያለውን ውጥረት አስመልክቶ አሰብ የቀጠናው ፖለቲካ
የስበት ማዕከል ወይም ሴንተር ኦፍ ግራቪቲ መሆኑ ይታወቃል። የኢትዮጵያን ከኤርትራ ጋር ያለው ግንኙነት በተለይም የኢትዮጵያውያን ከኤርትራ ህገወጥ መገንጠል ጋር ተያይዞ በኢትዮጵያ ግዛታዊ ሉዓላዊነትና ስትራቴጂካዊ ብሔራዊ ጥቅም ላይ የደረሰው ጥቃትና ብሔራዊ ቁስል አሁንም ያልሻረ መሆኑ ከግንዛቤ ውስጥ ገብቶ አሁን የኢትዮጵያ ዲፕሎማሲ ይሄን ጉዳይ ቀጠናዊ ግጭት ሳይከሰት በዲፕሎማሲ ለመፍታት የተከደበት ጉዞ ምን ይመስላል ብዬ ሊጠይቃቸው ፈልጌ ነበረ። ግን አሁን እንደ ፈንዳሜንታል ፕሪንሲፕል ወይም እንደ ቤዝ ሁለት የኢትዮጵያን የመብት ጥያቄን በሚመለከት ሁለት አቅጣጫዎችን እንደ ምሳሌ ማንሳት ፈልጋለሁ። አንድ የ1993 የኤርትራ ከኢትዮጵያ መገንጠል የኢትዮጵያን የግዛት ሉዓላዊነትን በመጣስ ይህም ማለት በ1952 በ1950 ሪዞሉሽን እና በ1952 በፌዴሬሽን ውህደት የኢትዮጵያ በቀይ ባህር ላይ ያላትን የቴሪቶሪያል ኢንቴግሪቲ ወይም ደግሞ የግዛት ሉዓላዊነት መብት በ1962 ፌዴሬሽን መፍረስ ምክንያት ኢትዮጵያ የሚታጣው ባለመሆኑ በ1962 የተከሰተው የፌዴሬሽን መፍረስ ኢቭን ንጉሱ ዩኒላተራሊ በራሳቸው ፈቃድ የፈጸሙት ቢሆኑ እንኳን በኢትዮጵያ ግዛታዊ ሉዓላዊነትና በቀይ ባህር ጥቅም ላይ ተጽዕኖ የሌለው ባለመሆኑና ትግል ቢካሄድ ራሱ ፌዴሬሽኑ ከመፍረሱ በፊት ወደ ነበረበት ሁኔታ ፓርላማን እንፈልጋለን፣ ፍርድ ቤት እንፈልጋለን፣ የራሳችን አስተዳደር እንዲኖረን እንፈልጋለን፣ ትግርኛና አረበኛ ቋንቋችን መሆን አለበት ከሚለው ክሌም ተሻግሮ የኢትዮጵያን ካርታ መቀየርና የኢትዮጵያን ግዛት ማፍረስ የኢትዮጵያን የባህር በር መዝጋት በኢትዮጵያ ግዛታዊ ሉዓላዊነት ላይ የተፈጸመ ጥቃት በመሆኑ ያም ደግሞ በኢንተርናሽናል ኖርም በዓለም አቀፍ ሕግ በማይጣስ በማይገረሰስ ወይንም ደግሞ ናን ዲሮገብል በሆነ በዓለም አቀፍ ዶክትሪንና ፕሪንሲፕል ፕሮቴክሽን ያገኘው የኢትዮጵያ የግዛት ሉዓላዊነት የተጣሰ በመሆኑ በ1993 የተደረገው መገንጠል ህገወጥና በኢትዮጵያ ላይ የተፈጸመ ወንጀል ነው። አንዱ ኢትዮጵያ እንደ ተራ ላንድ ሎክድ ስቴት ሳይሆን እንደ ኮስታል ስቴት የሚታነሳው ባህር በር ጥያቄ መሆኑ ከግንዛቤ ውስጥ ገብቶ፣ ሁለት ኤርትራ በምትገነጠልበት ጊዜ ኢትዮጵያ በአዋጅ 16 1980 መሰረት አሰብ ራስ ገዝ በመሆኑ በዓለም አቀፍ ሕግ ደግሞ በፕሪንሲፕል ኦፍ ኡቲ ፖሲዴቲስ ጁሪስ በምንለው አንድ መገንጠል የፈለገው ቡድን ወይም ግዛት ሲገነጠል በወቅቱ በዛን ሰዓት የነበረውን ግዛት ብቻ እንጂ ሌላ እሱን የማይመለከተውን ግዛት ይዞ መገንጠል መብቱ ስላልሆነ በዚህም አሰብ የሄደበት መንገድ ህገወጥ በመሆኑ በእነዚህ በሁለቱም ዳይሬክሽኖች ኢትዮጵያ የሚታነሰው ጥያቄ ተራ የንግድ ጉዳይ ሳይሆን ከሉዓላዊነቷ የሚመነጭ የሉዓላዊ የፖርት ጥያቄ መሆኑ ከግንዛቤ ውስጥ ሊገባ ይገባል ነው። አንዱ እሱ ነው። ሌላ በእኛና በኤርትራ መካከል ያለው ግንኙነት የኤርትራ ፖዚሽን እኛ ሉዓላዊ ሀገር ነን፣ በትግል ያገኘነው መብት አለ። ስለዚህ ኢትዮጵያ ከኬንያ ጋር ዲል እንደሚታረግ፣ ከጅቡቲ ጋር ዲል እንደሚታረግ፣ ከሱዳን ጋር ወይም ደግሞ ከሶማሊያ ጋር ዲል እንደሚታረግ ለኛም ሉዓላዊነትን ሰታ እንደ አንድ ሉዓላዊ ጎረቤት እንጂ ትሪት ማድረግ የምትችለው የባህር በር መብት ጥያቄ ሊታነሳ አችልም። የማ ደግሞ እኛ በገዛ ንብረታችን በገዛ ፖርታችን በገዛ በባህር በራችን ማንም
ካልሲያችንን ሱሪያችንን አስወርድቆ እየፈተሸን የሚያስገባውና እየፈተሸን የሚያስወጣውን ፖርት አንፈልግም በሉዓላዊነት መቆጣጠር እንፈልጋለን የምንለው የኛ ሌጂቲሜት መብት እርስ በርስ የሚጋጩና የሚጣረሱ በመሆናቸው መፍትሄው በጣም በሁለቱም በኩል ሲቪላይዝድ የሆነና ዲሲፕሊንድ የሆነ ማቹሪቲ በተሞላ መልኩ መፈታት የሚያስፈልገው ጉዳይ መሆኑ ከግንዛቤ ውስጥ ገብቶ ያ ካልሆነ የኢትዮጵያ ብሔራዊ ቁስል በእኛ ላይ የተፈጸመው አስመራ ላይ ሲጨፈር ደስታ ባመነጨው ልክ በ1993 በእኛ ላይ ያስከተለው ቁስልና ኢትዮጵያ አሁንም ከዛ ቁስል እየደማች በመሆኑ ማቹሪቲ በተሞላ መልኩ ከኢጎ ተወጥቶ ተጨባጭ የሆነ ዘላቂ መፍትሄ የሚፈለግበትን ሁኔታ ሁላችንም አብረን ልናስበው ይገባል እላለሁ። እዚህ ጋር አቆማለሁ። ቴንኪው አመሰግናለሁ። ወዳጆች ዋንጋሪ አዲስ ነው የገባውና ለሱ 1-2-3 ደቂቃ ልስጥና አንቴጋም አሹጋም ዋሌጋም ሄዳለሁኝ። ዋንጋሪ ዌልካም ብያለሁ። ስሰማ እንደነበረ ተስፋ አረጋለሁኝ። አጠቃላይ ጉዳዩ ዲፕሎማሲ ነው። ዲፕሎማታችን ወድቋል የሚሉ ሰዎች ላይ ምንድነው የወደቀው የሚል ነገር ነው አምባሳደር እንደው በማስረጃም በመረጃም እናንተንም አሹም እንዲሁ ታሜም ዋሌም ያነሱት እና እንዲሁ ፕሮፓጋንዳ እንጂ ተጨባጭ ነገር የለም የሚል መደምደሚያ ላይ የደረስ ነው። አሁን ደግሞ ወደ መጨረሻ ታሜ ይሄኛውንም የዚህ የባህር በሩንም ጉዳይ ከዲፕሎማሲ አንጻር ጋር አያይዞ እንዴት ውድቀታችን እንደመጣ ውድቀት ማለት የዲፕሎማሲ ሳይሆን የኢኮኖሚ የማህበራዊ ህይወታችን በዚህ በባህር በር እጦት እየደረሰብን ያለውን ቁስል አስቀምጦ በዲፕሎማሲም በየትኛውም መንገድ ይህን ነገር ሶልቭ ማድረግ አስፈላጊ መሆኑን አንደርላይን ያደረገው እንደሰማው ማለት ነው። አንጋሪ ቀጥል እስቲ። ኦኬ፣ ሰላም እንዴት ናችሁ ውድ ኢትዮጵያውያን? ቤጂያስ ዩዛል ቴንኪዩ አምባሳደር አመለጡኝ ደክመዋል መሰለኝ። አንድ ጥያቄ እንድጠይቅልኝም ጽፌ ነበር፣ አንተም አላየውም መሰለኝ። የኔ ጥያቄ ከፐብሊክ ዲፕሎማሲ ጋር በተገናኘ የኢትዮጵያ መንግስት ያለው ኃይል ቮለንቲር ኢትዮጵያውያኖችን በአግባቡ ተጠቅመዋል ብዬ አላስብም። እነዚህ ቮለንቲር ኢትዮጵያውያኖች እዛና እዚህ ልክ እንዳንተ ቤታቸውን ከፍተው በመጽሐፍ፣ በቲክቶክ፣ በፌስቡክ የሚታገሉ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን በሚሊዮን የሚቆጠሩ ኢትዮጵያውያን በአውሮፓም በአሜሪካም በዓለም ተሰራይተዋል። ነገር ግን እነዚህ በዓለም የተሰራጩ ኢትዮጵያውያን በጠር ስትራቴጂ ፐብሊክ ዲፕሎማሲ ሲሰሩ አታስተውሉ። እንደዛ እና እዛ ከመሆኑ በስተቀር የዘመኑን ቴክኖሎጂ ተጠቅሞ የውጭ ዲፕሎማሲ የስራን መንግስት እንዲነገሩ የሚገባቸውን በስትራቴጂ ቢመራው እኔ ያለመምራት ችግር አይበታለሁና እንደው እዛ ላይ ነበር መጠየቅ የፈለጉት። ይሄንና አሁን አንተ አይነት ታጋይ ኢትዮጵያውያንን ሰብስቦ በአንድ ቋት ለምሳሌ የታወቁቱ መሪ ይሆናሉ። እዛ ውስጥ የሚገቡ ኢትዮጵያውያን ለየብቻቸውም ሆነ በጋራ ሲያወሩ በሴም ስፕሪት ወይም ደግሞ ተመሳሳይ አቋም አንዱ ሌላ ሲል ሌላው ሌላ ሲል ይጋጫል። ለምሳሌ ታምራትን እስከተመለከተው ይታገላል፣ ለሀገሮች ይሰደባል፣ ይዋረዳል። በተለያየ ቦታ ላይ ግን ይታገላል እሱ እየተሰደበም ቢሆን። ታምራትን ግን በአግባብ አልተጠቀመችበትም። አንዳንድ ቦታ ላይም ለምሳሌ ሌሎችን ሀሳቦችን ሁሉንም ታምራት የሚያነሳው ያስማማል አይደለም። ነገር ግን የታምራትን ሀሳብ በሚያደረጅ መልኩ ለኢትዮጵያ ልትጠቀምበት በምትችለው መልኩ እንደው ከግለሰብ ጋር ለመንጫጫት ብቻ ሳይሆን በአግባቡ በተለይ ለነጮች ለትልቅ ዓለም አቀፍ በዓለም ላይ ተጽዕኖ ሊፈጥሩ የሚችሉ ሰዎችን ተጽዕኖ ልንፈጥር አልቻልንም ብዬ አምናለሁ። ለምሳሌ የአሰብ ጉዳይ በጣም ሆት ሆኗል። በዚህ ሆት በሆነበት ጊዜ መንግስት ኢኒሺዬሽኑን ወስዶ እነዚህ ቮለንቲር ታስክ ፎርስ አቋቁሞ በስትራቴጂ ሁሉም በያሉበት ተመሳሳይ አጀንዳ ተደራሽ መሆን መቻል ነበረብን። ሴናተሮችን፣ ትልልቅ የዓለም አቀፍ ተጽዕኖ መፍጠር የሚችሉ ሰዎችን በትዊተር በሌሎችም በመከተል ተጽዕኖ መፍጠር አለብን ብዬ አምናለሁ እና ይህን ታስክ ፎርስ በዚሁ አጋጣሚ የምታገኟቸውን በትነግሯቸው መልካም ነው። ይህን ታስክ ፎርስ ለምሳሌ እዚህ ቤት ያለነው ሰዎች ተናበን አንድ ሀሳብ ላይ በተመሳሳይ መልኩ በራሳችን ዘይቤ ስንገልጽ እና ዝም ብለን ብቻ ተነሳሽነት ብቻ የምናወራው ነገር ይለያያል። መንግስት የሚነገረውና የማይነገረውን የሚለይበት በጥናት የተመረኮዘ
ልምድ ስላለው ይህንን ቮለንቲር ታስክ ፎርስ በአግባቡ አደራጅቶ አልተጠቀመም የሚል ነው ቅሬታም ቢጤም ስላለኝ ነው። የባከኑ ኃይሎች ዝም ብሎ በግላቸው በቃ ጥሪ ያለው ብሎ የሚሞክሩ አሉ። ከግብ አንጻር ከውጤት አንጻር ከመዘን ነው ምን ሰራ ነው እውን አሁን ለምሳሌ የሌሎች ኃይሎች የሌላቸውን ታሪክ ፈጥረው ለዓለም እየተንደባለሉ የሸጡትን ያክል ኢትዮጵያውያን አሰብን የተቀማንበትን መንገድ ቴሪቶሪያል ኢንቴግሪቲያችንን ዩናይትድ ኔሽን የጣሰበትን መንገድ ለዓለም በአግባቡ ሸጠናል ወይ? አክሊሉ ሀብተወልድ የአሰብን ጉዳይ የፓሪስ አግሪመንት ጊዜ በሚደራደሩ ሰዓት ከአሜሪካዊ የውጭ ጉዳይ ሚኒስትር ጋር ሄደው አዲስ የተሾሙ ነበሩ ሚኒስትሩና ስለ አሰብ ሲያወሩና ስለ ኤርትራ ሲያወራቸው ሚስተር አክሊሉ ዌር ኢዝ ኤሪትሪያ ካን ዩ ሾው ሚ ኦን ዘ ማፕ ምናምን ብሎ አለኝ ብሎ የሚናገሩት ነገር አለ። አሰብ ስለ ኤርትራ ጉዳይ በጻፉት ፕሮፌሰር በጻፉት መጽሐፋቸው ላይ ይገልጻሉ። አያውቁንም። እውነታችን አልተሸጠም። እውነታችን በአግባቡ ተደራጅቶ ለሚመለከታቸው አካል እንዲደርሱ አልተደረገም። ታሜ ተዘጋው ስፒከርን ታሜ ስፒከር ሚዩት አድርገው። ታሜ ይሰማል? ሚዩት አድርገው። ሰማው ቤጅ ይቅርታ፣ ሶሪ የኔ ነው ሚዩት ነበር እኮ ቴክኒክ ችግር አለ ማለት ነው። አይ ዝጋው፣ ተከፍቷል። አዎ ዝጋው። እሺ አሳጠር ይሄ በአግባቡ የአሰብ ጉዳይ እንግዲህ ብረት እንደጋለ ነው። በአግባቡ ፐብሊክ ዲፕሎማሲ አልተሰራበትም። ህገወጥ መልኩ የኤርትራን ቴሪቶሪያል ሶቨሬኒቲ የተባለችን ኤርትራ አክብሩ ይሉናል። ዩናይትድ ኔሽንስ የራሱን ህግ ጥሶ የኢትዮጵያን ቴሪቶሪያል ኢንቴግሪቲ ጥሶ ለኤርትራ ሉዓላዊነት መብት የሰጠው ዩናይትድ ኔሽንስ ለምንድን ነው የኢትዮጵያን ቴሪቶሪያል ኢንቴግሪቲ ያላከበርከው ብሎ የጠየቀው አካል የለም። ትልቅ ግሎባል ተቋማትን ግብፅም ላይ ኢንተረስቷ ሌሎችም ላይ ኢንተረስታቸው ኢትዮጵያን ለማዳከም ባይዘወይ ከ1906 ጀምሮ ፈረንሳይ፣ ጣሊያን፣ እንግሊዝ የተፈራረሙትን እንዳትረሱ ኢትዮጵያ ላይ የተፈራረሙትን ኦብጀክቲቭ የስምምነታቸው መጀመሪያ የኢትዮጵያን ፖለቲካል ኢንስቴቢሊቲ መፍጠር ነው የሚለው መጀመሪያው ላይ ተመልከቱት። ከዛ ጊዜ የጀመረ የመጣ ነው። ግን ትውልዱ ይህንን አንብቦ እውቀት ያለው በእውቀት ኦራተር ሆነ በተሰጦ አርቲስቱን እንትኑ የኢትዮጵያን እውነታ አልሸጥነውም። በተለይ እንደሞቀ እንደጋለ የአሰብ ጉዳይ ኢትዮጵያውያን ላይ የተሰራው በዓለም አቀፍ ተቋማት የተሰራው ኢንጀስቲስ በአግባቡ ለዓለም አልተሸጠም። የውጭ ዲፕሎማሲውን የሚመሩትም የውጭ ጉዳይ ሚኒስትር አካል በአግባቡ እንደ ምርጥ ምሁራኖች አሉ ኢትዮጵያውያኖች ለሀገራቸው የሚደክሙ ዝም ብሎ በመናገር ብቻ ሳይሆን እዚጋ ቤጂ የምትደክመው ውጤቱ ምንድን ነው? ተደራሹ ለማን ነው? ጫና የሚፈጥሩብን ወገኖችን አደርሰን አሳምነናል ወይ? እንደ አክሊሉ ሀብተወልድ በግል አክሊሉ ሀብተወልድ ፓሪስ አግሪመንት ላይ እንዳንሳተፍ ተደርገን በግል ለውጭ ጉዳይ ሚኒስትሮቹ እየዞሩ የሰሩትን የዲፕሎማቲክ ጥረት ስለ ኤርትራ ጉዳይ ፕሮፌሰሩ ከጻፉት መጽሐፍ ላይ ተመልከቱት። በግል ልክ አቋማቸውን አስቀይሮ ነው ገብቶ ኢትዮጵያ ፓሪስ አግሪመንት ላይ እንድትሳተፍ ያደረጉት በግላቸው። እንዲያውም በዛ ድካማቸው ጃንሆይ ራሳቸው ደክሞሃል ልጅ የጤናህን አደራህን እንዲያው 24 ሰዓት ነው የምትሰራው ብለው የጻፉት ወለ ጊዮርጊስም የጻፉላቸው ደብዳቤ ብትመለከቱ በዛ ሌቭል የሚተጋ ኢትዮጵያውያን አሉ፣ ግን አልተጠቀምንበትም። የውጭ ጉዳይ ፖሊሲያችን የሚያስፈጽሙ የውጭ ጉዳይ ሚኒስትር ኃላፊዎች ወይም ዲፕሎማሲ ላይ የተሰማሩት ይሄንን ቮለንቲር ኃይል አደራጅተው በአግባቡ አልሸጡትም፣ አልተጠቀሙትም ብዬ አምናለሁ። ይሄንን ነበር ለመናገር የፈለኩት። በእርግጥ እሳቸው ደክሟቸዋል። ከስር ሰው ኮሜንቱ ስለበዛ እናንተ ማላያችሁትም። ወደ የምታገኛቸው ከሆነ ቤጂ በዚህ ሌቭል ቮለንቲር የሆኑ በርካታ ኢትዮጵያውያኖች አሉ። በጽሁፍ በቪዲዮ በእኒ ዘመኑ ያፈራውን ቴክኖሎጂ በመጠቀም የኢትዮጵያን ሀቅ ለመሸጥ የተዘጋጁ በርካታ ኢትዮጵያውያኖች ስላሉ በመተጋገዝ በስትራቴጂ ብንሄድበት መልካም የሚለው መልእክት ለማስተላለፍ ነው ፈልገው። በጣም ቴንኪዩ ህብረት ይስጥልኝ። አመሰግናለሁ። ወዳጆች ሼር እና ታብታብ አድርጉ። አሁን ያነሳው አንጋሪ እንደው ራሱ ይሄን አሁን የምጠቀምባትን ፕላትፎርም ራሱ ሰዎቹንም ያው አብዛኞቹን አውቃቸዋለሁ፣ በአካልም እንተዋወቃለን፣ እንዲሁ እንነጋገራለን፣ አወራቸዋለሁኝ። አምባሳደርም እንዲሁ አይቀሩም ይመጣሉ። ሌሎች አምባሳደሮችንም ለመጋበዝ ሞክራለሁኝ። እንግዲህ ሰው በተለያየ አንግል ቅድም አምባሳደሩም እንዳሉት ስራዎችን ቢሰራ ለሀገሩ ይጠቅማል። ፖለቲካ ያልፋል ይመጣል። ሶሻሊስት የነበረ ኮሚኒስት ማነው? ኮሚኒስት ሶሻሊስት የነበረው ካፒታሊስት ይሆን ወይ? የሆነ ግራ ዘመም የነበረው ቀኝ አክራሪ ይሆናል ወይ? ፖለቲካ
እምነትም ይቀየራል። ባይዘው ያ በዚህ ዘመን ስንቱ ተቀያይረዋል። እና ፖለቲካውና የሆነ መሪ የሆነ ተመሪ ምናምን ሳይሆን እንደ ህዝብ እንደ ሀገር ለሀገር የሚጠቅም ነገር ምን እንስራ ነው። ኢንተርናሽናሊ ስኮፓችንን ሰፋ አድርገን እዚህ መንደር ውስጥ ከበደ ፈይሳን እንዲያለው ፈይሳ ከበደን እንዲያለው ገብረዝጊ እከሌን እንዲያለ በሽር እከሌን እንዲያለ ምናምኑን ትተን እንዳላችሁት ሰፋ አድርገን ነገሩን ወደ ይሄ ቮለንተር ዲፕሎማት መፍጠር ከሀገር ውስጥም ከውጭ ሀገር ውስጥ ሆኖም እኮ ለሀገሩ ዲፕሎማት ሆኖ የሚያገኛቸውን ኦንላይን በተለያየ መንገድ የሚያገኛቸውን የሚጽፋቸውን ነገር ሶሻል ሚዲያውን ግሎባል የሚሰራ ነገር ነው። ትዊተር በሉት ይሄ በሉት ምን በሉት የፈለገው በፈረንሳይኛ የሚችለው በእንግሊዝኛ ሌላው በአረብኛ በአማርኛም በትግረኛም ብቻ ለሀገሩ የሚጠቅም ለሀገር ብቻ ሳይሆን ለጎረቤቱም የሚጠቅም ለጎረቤት ሀገር ብቻ ሳይሆን ላለበት አህጉር እና ዓለም የሚጠቅም ነገር ከሰራ እዚህ ሀገር እኮ አሁን ዝም ብለን እስቲ አሁን ዋንጋሪም እንዳነሳው ዝም ብለን ስለሆነ ሀገር ብናነሳ ስካንዲኔቪያን ሲባል የሰላም የሶሻል ሴኩሪቲው ሃይ የሆነ ኑሮ በኢኮኖሚ በፖለቲካ በጣም የተረጋጉ አድርገን ነው ጭንቅላታቸው የተሳለው ሰዎች ናቸው። ከሆነ ዓለም አልመጡ እንደኛው በሁለት እግር የሚሄዱ እዚቹ ዓለም ላይ ተወልደው ያደጉ ናቸው። እንግዲህ ሌላ ምራከል ከሌለ በስተቀር እንዲሁ ደግሞ ወደ አፍሪካ ስንመጣ በተለይም ምስራቅ አፍሪካ ስትል ቫዮለንስ፣ ድርቅ፣ ረሃብ፣ የእምነት አክራሪነት እንዲህ ያለ ነገር ነው የምንሰማው። ወደ ዌስት አፍሪካ ስንሄድ ደግሞ በሽታ ይሄ ምንድነው የሚባለው ኢቮላ ምንትስ ምናምን ይሄንን ነው ፈረንጁም እኛም ራሳችን ጭንቅላታችን ውስጥ የተሳለው። ስለዚህ የአንድ ሀገር ህዝብ በሰራው ልክ ቅድም አምባሳደሩ እንዳሉት በተንቀሳቀሰው ልክ ባለው አቅም ልክ ዲፕሎማሲው ይጠነክራል። እንደተባለው ይሄ ቮለንተር ዲፕሎማሲ እንደው ከዚች ፕላትፎርም ጀምሮ ወደ ቮለንተር ዲፕሎማትነት ቀይረን አብረን ምንችለውን መስራት እንደው ከአንድ ኩንታል ጤፍ ውስጥ እንደው አንድ ፍሬ ልንሆን እንችላለን። ግን አንድ ሰው እንኳን ወደ መንገድ ወደ ሰላም ከመለስን ለሀገር ይጠቅማልና ሪሊ ቴንክ ዩ ጥሩ ማስታወሻ ነው አንጋሪ ለማለት ነው። እሺ መተከለያን 10 ሰከንድ ዴጂ 10 ሰከንድ የዘነጋዋት ነበረች ልናገር። እሺ ለምሳሌ አሰብን በሚመለከት አርቲስት ስለ አሰብ ፊልም ሰርተዋል። ከ18 ዓመት በፊት የተሰራ ፊልም በዚህ ሆት በሆነበት ኢሹ ጆሮ በሚስበት ወቅት ለምን ተከለከለ? ገና ትናንት ነው ከትናንቱ ላይ ነው ፋና የተወሰነ ቅልብጭ አድርጎ ያቀረባቸው ማንጉክሳ የሚባሉ ፊልም ሰሪ በጣም የታወቁ ጥላሁን ጉክሳን የጥላሁን ጉክሳ ፊልም ከ18 ዓመት በፊት ኢትዮጵያ አሰብ ያስፈልጋታል ብለው የሰሩትን ፊልም የተከለከለበት የህወሓት መራሹ መንግስት የከለከለበትን ሪዝን ጠቅሰ የበለጠ ማህበረሰቡ ውስጥ ጆሮ ውስጥ እንዲገባ ማድረግ ትችላለህ። ሆት በሆነበት ጊዜ ፕሮአክቲቭ የሆነ የዲፕሎማሲ ስራ ለማህበረሰቡን አንቅተ ማህበረሰቡ ራሱ ጥቅሙን እንዲያስጠብቅ የሚያደርግ ፕሮአክቲቭ የሆነ ቲም ሊያደራጁ ይገባል የሚለውን መልዕክት ለማስተላለፍ ነው። እጅግ ይዘገያሉ፣ ቆይተው ነገሩ ከጠነዛ በኋላ ነው የሚመጡት። ለመማገድ ዝግጁ እንዲሆን ማለት ነው። ወጣቱ ለጦርነት እንድዘጋጅ ማለት ለመገዳደል ቆይ አንድ ጊዜ አንተና እኔ ተደብቀን እናጋግላለን፣ የደሃ ወጣት ይረግፋል ሄዶ ማለት ነው። አንድ ጊዜ ስራ ሳይሰጣት ተናገር። እኔ ተረኛ ወንድም ቀጥል። ቲም አእምሮ መቼ ነው ስቴብል የሚሆነው? በቃ ትልቅ ሰው አይደለም ይሄ እስረኛ የእንትን እስረኛ ነው። ይሄ የሰሜኖኞች እስረኛ ነው። አእምሮ ነፃ ወጣሃል። የታዲዮስ ታንቱ መንፈስ ከላይ ላይ ይወጋ። ቲም ይሄ የባርነት መንፈስ አለቀቀም። እንደ ጆሮን እንደተበሳ ባሪያ አደግዳጊ አትሁን። ማንነትን ፈልግና አግኝ። እየሮጥክ በየቤቱ እንደውሻ አትናከስ። ተው አይደለም እሱ ታዲዮስ ታንቱ አይደለም። እሱ ሀሳቡን ይቀይራል ነገ ይቀይራል። ኖ የታዲዮስ ታንቱ አይነት መንፈስ ያለው ነው ያልኩት። ታዲዮስ ታንቱ ነው አላልኩም። የለውም አለው። በጣም አደግዳጊ ቋንጃውን የተቆረጠ አደግዳጊ ባሪያ ነው። ደንበኛ ቋንጃውን የተቆረጠ ይሄ ጆሮን የተበሳ ባሪያ። አይሹ ታምራት እኮ እያለ ያለው ታዲዮስ ቢያንስ በቃ በዛ ባመነበት እንትን ቀጥሏል። ይሄኛው የማታውቁ ሰዎች ካላወቃችሁ እናሳውቃችሁ እና አሁን
ጡረታ ስላነሰበት ብር እየተሰጠው አንደበቱን የተከራዩት ነው። ቆይ ታምራት፣ እኔ ልናገር። ዚት ኢዝ ማይ ታይም። ታምራት፣ ሐሳቤን በደንብ ልግለጽ፣ በቃ የተሰማኝን ነገር እና እሱ በመጣበት መንፈስ መመለስ መቻል አለብን። ኮምፕሮማይዜሽን አልፈልግም። የሚያግዘኝንም ሐሳብ ሳይሆን ይሄ ሰው በገንዘብ ተገዝቶ ነው ታዲዮስ ታንቱ በቃ ኑሮውን መደጎሚያ ነው። መኖር ስላልቻለ ከንፈሩን አንደበቱን ምላሱን ተከራይቶት አንድን ማህበረሰብ ስደብ ተብሎ አቅጣጫ የተሰጠው ሰው ነው እና ይሄ የዛ አይነት ነው። ይሄ ቲም የሚባለው የታዲዮስ ታንቱ መንፈስ ያለበት አቋም ኖሮ አልኖሮ አይ ዶንት ኬር። ሲጀመር በገንዘብ ተቀጥሮ የሚሰራ ሰው አቋም ሊኖረው አይችልም። ገንዘቡ የተከለከለ ቀን ያቆማል። ታዲዮስ ምን አቋም አለው? የደርግ ገዳይ ነበረ። ታጠቅ መጽሔት ነው ምናምን የፓርቲ ፖለቲካ ጸሐፊ ነበረ። ቀበሌ ውስጥ ሞይላ አካባቢ ሰው ያስገድል የነበረ ረሻኝ የነበረ አብዮት ጥበቃ ነው። ከዚህ ያለፈ ታሪክ የለውም ታዲዮስ ታንቱ። ኦኬ፣ ወደ ዛሬው ሐሳብ ሲሄድ ወደ ዋንጋሪ ሐሳብ ነው የሚሄድ። ሁለት ሐሳብ አንስቷል። አንዱ እንደ ታምራት ያሉት ነቃ ያሉ ሪዝን አውት የሚያደርጉ በሶሻል ሚዲያ ላይ በከፍተኛ ተከራካሪ ሆኑ ጊዜያቸውን፣ ሐሳባቸውን፣ ሁሉ ነገራቸውን ሰጥተው ዋጋ የሚከፍሉ ኢትዮጵያውያን አሉ። እነዚህ በፕላትፎርሙ ላይ ኦርጋናይዝድ አድርጎ በአቅጣጫ እየመሩ ስራውን መስራት የሚለው ነገር በጣም አስማሚም መንግስት ሊያደርገው የሚገባ በጣም ልንገፋበትና ልናሳስበው የሚገባ ነው። እዚህ ውስጥ ካሉ የመንግስት ሰዎች ይሄን ኃይል ማሰባሰብ ሌሎች ሀገራት አላቸው። እነ ፕሬዝዳንት ትራምፕ ራሳቸው እንኳን አላቸው፣ የራሳቸው ካታሊስት አላቸው። ኤርትራኖች በደንብ አቅጣጫ ከአስመራ ቤተመንግስት የሚሰጣቸው መመሪያ አለ። ከዚህ ከኤምባሲያቸው ድጋፍ የሚደረግላቸዋል። በደንብ ዌል ኦርጋናይዝድ ነው። የኛ ኤምባሲ በጣም የሚገርማቸው ነገር በዓል ሲመጣ ነጭ ልብስ ነፍሳችሁ ነው ብሎ ቴክስት ነው የሚያደርገው። የሆነ ነገር ሊደረግ ምንም የሚሰጠው አቅጣጫም የለም። በጣም ዊርድ የሆነ እዚህ አሜሪካን ሀገር ያለው የኢትዮጵያ ኤምባሲ በጣም የተኛ የእንቅልፋም ስብስብ ጥቆማ የማይቀበል እንደዚህ አይነት ኃይሎችን ወይ ኦርጋናይዝ አድርጎ የማይጠቀም ሁሌ ሲመጣ የሚተኛ ኤምባሲ ነው። በህወሓት ጊዜ ይሻል ነበር። በህወሓት ጊዜ በደንብ ይሰራ ነበር። በዚህ ዘመን ግን በጣም የሚያሳዝን ኤምባሲ ነው ያለን። አሜሪካን ሀገር ውስጥ ዲሲ ያለው ኤምባሲ ምንም አይጠቀምም ህዝቡን። የተወሰነ ግሩፕ ለበዓል ጊዜ ይጠራል። አልሄድም። አሁን እኔ ሁሌ ይመጣልኛል፣ አልሄድም በቃ። ምክንያቱም ሄዶ ቀይ ወጥ ምናምን ይቀርባል፣ እሱን በልቶ ጨፍሮ ለመምጣት። አላማው ይሄ አይደለም። ህዳሴ ሊመረቅ ነው፣ ኑኑ ሰብሰብ እንጨፍር፣ እስክስታ ይመታል፣ ይወጣል። ኦሮምኛ የሚመርቅ ሰው ይመጣል፣ አማርኛ የሚመርቅ ሰው ይመጣል። ሴሬሞኒያል የሆነ ሩቲን የሆነ ምንም እኛ ይሄ ችግር የለብን። አሜሪካን ሀገር ምግብ ሞልቷል። እዛ ወጥ እየሰበሰቡ ማብላት አይደለም። በትክክል የኢትዮጵያን ፖለቲካ ይሄን ኃይል መጠቀም አለበት። ዋንጋሪ ያልከው ነገር ይሄ በደንብ መደረግ አለበት። በአሰብ ጉዳይ ላይ የተነሳው ነገር ኢትዮጵያ የዘገየች አይመስለኝም። ገና እኮ ነው። ገና ወደ አልጠባባይ ይዘነው ወጥተን የምንነጋገርበት መድረክ አልተፈጠረልንም። በራሳችን ፕላትፎርም እና እኛን ደጋፊ በሆኑ አካላት ነው አሁን ንግግሩ የተጀመረውና በዜጎች ላይ ሀሳብ የመስራት ጉዳይ ነው። አሁን መረጃ እኮ የማሰባሰብ ስራ ላይ ነው ያለነው። እንዴት ተሰጠ የሚለውን ራሱ እኮ ምንም ነገር መረጃ አጣን ተብሎ በፕራይም ሚኒስትሩ የተነገረበት ሁኔታ ነው ያለውና እንደዛ አይነት ነገሮች ስላሉ አሁን ዋናው ነገር ምንድነው? ህዝብ ውስጥ ጉዳዩን በደንብ ማስረጽ፣ በዓለም አቀፍ ሚዲያ ላይ ደግሞ ተከራካሪ ሰዎችን ማደራጀት። የሆነ ቀን የክርክር ጊዜው እንደሚከፈት ይታወቃል። የሆነ መድረክ የምናገኝበት በጣም በተፈጠጠንና ወደ ወታደራዊ ግብግብ ልንደርስ በምንችልበት አጋጣሚ ላይ ኢትዮጵያ ይዛ የምትቀርበውን ሐሳብ መንግስት ካሁኑ ተከራካሪ ሐሳብም በዓለም አቀፍ መድረክ ሊሆን የሚችል እና አክሊሉ ሀብተወልድ በዛ ጊዜ ሲከራከሩ እድሉ ስለነበረ ነው። ዓለም አቀፍ መድረክ ላይ ወጥተው የሚናገሩበት የሐሳብ የሚነሳበት አምባጓሮ ስለተፈጠረው ዛሬ ጥያቄ ላይ ነን ያለነው። የተኙ አካላትም እኛም ተኝተን ነበር፣ እድሉም አልነበረም። በ7 ዓመት ውስጥ መንግስት እየሄደበት ጊዜ ነበረ። አሁን እቺን 2 ዓመት ነው መንግስት ራሱ አደባባይ ላይ ሐሳቡን ይዞልን የወጣው እድሉን ያገኘንበትና እና እንዳይዘገይ ትክክል ነው ማሳሰብ። ግን መድረኩ ሲገኝ ለመናገር ሐሳብ ያላቸውን ሰዎች ማሰባሰብ ያስፈልጋል ነው የሚለው። አመሰግናለሁ።
ቴንኪው በጣም አመሰግናለሁ ወዳጆች። የዛሬውን በዚህ ብናበቃ ደስ ይለኛል። ነገ ተነገ ወዲያ ደግሞ ፈጣሪ ካለ እንዲሁ በሌላ ኢሹ ወይም በተመሳሳይ ጉዳይ ላይ ሀሳብ እናንሸራሽራለን። ቀድሜም አንዳንድ ነገሮች ወይም በዚህ ብንነጋገር ብላችሁ የምታስቡትም በውስጥ ላኩልኝና በዛው እንግዶችን የሚመለከታቸውንም ሰዎች ልክ እንደ ዛሬው እንደ አምባሳደር ጋብዝና እናወራበታለን። ሪሊ ቴንኪዩ አሹ ዋንጋሪ አሞር ከመጀመሪያ ጀምሮ አሞር መጀመሪያ የገባ ሰው ነው። እስካሁን ከኛ ጋር አለ። ታምራት እንዲሁ በጣም አመሰግናለሁ። ሌሎችም እስካሁን ከነበራችሁ ማን ነው የነበራችሁ ሀያት በእውነት በጣም አመሰግንሻለሁኝ። ፖሊሳችን ናት ሀያት። ሌሎቻችሁንም በጣም አመሰግናለሁ።